በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን በሰላም አውለህ ምሽቱን በሰላም አስመሽተህ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከህ ቀድሰህ በሰላም ታስመሸን ታሳድረን ዘንድ ስብሰባችንንም ትባርክልን ዘንድ በቸርነትህ ለቤተ ክርስቲያናችን መልካሙን ነገር ሁሉ ታደርግልን ዘንድ ያለውንም ችግር በቸርነት ትፈታልን ዘንድ እንደኛ ፈቃድ ሳይሆን እንዳንተ ምሕረት ቸርነት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ብዙዎቻችሁ ለማታውቁኝ ሎሬት አስደሳች ደበበ እባላለሁ። የደብረ ምሕረት ቅዱስ ሚካኤል ካቴድራል አባል ነኝ። እንግዲህ እንደምታውቁት ከመልእክቱም እንደተረዳችሁት በቤተ ክርስቲያናችን ውስጥ እየተካሄደ ያለው እንቅስቃሴዎችና አለመግባባቶች የሚፈቱባቸው ሁኔታዎች ለእኔ እንደ አባል አሳሳቢ ደረጃ ስለደረሰ በተለይ ደግሞ ዛሬ ከአውደ ምሕረት የተላለፈውን ከሰበካ ጉባኤ የወጣውን መልእክት ስለሰማሁት በሱ ጉዳይ ላይ ስለ ቤተ ክርስቲያን ግድ የሚላቸው የቤተ ክርስቲያን ልጆች ቅዱስ ሚካኤል ካቴድራል አባላት ጉዳዩ ካሳሰባቸው ጋር ለመወያየትና ቤተ ክርስቲያን ወዴት አጥቢያችን ወዴት እየሄደ ነው፣ ውሳኔዎች እንዴት ነው የሚወሰኑት፣ ይሄ ውሳኔስ ከበላይ አካል ስለመጣ ብቻ ተቀባይነት አግኝቶ ሕግ ሆኖ የሚጸድቅባቸው ሂደቶች ላይ ስለደረስን እንደኔ ካለኝም ልምድ አንጻር ይሄንን ጉዳይ ለአባላት እስኪ ባለው ቴክኖሎጂ ተጠቅሜ እንደው ብንወያይበት በሚል የተዘጋጀ መድረክ ነው። እንደ አባላት ፍላጎት ይሄ መድረክ ምናልባት በቀጣይ ሳምንታቶች ሁሉ በቀን እንዲቀጥል ነው። ምክንያቱም ያው ጊዜው ለሁሉም አባላት ሀሳባቸውን ለመግለጽ በየቀኑ ስለማይበቃ በእያንዳንዱ ቀን እድል አግኝተው እየተደረገ ስላለው ስለ አዲሱ የባይሎ ለውጥ የራሳቸውን አስተያየት ሰፋ ባለ ጊዜ እንዲወያዩበት በማሰብ ነው ይህንን ስብሰባ ልጠራ የፈለግኩትኝ። ያው ምናልባት ዛሬ የተገኛችሁ በሌላ ቀን ባይመቻችሁም ሀሳባችሁን ገልጣችሁ በየትኛውም ቀን በቤተ ክርስቲያን ጉዳይ ላይ ተሳትፏችሁን እንድታደርጉ ነው። በተለይ እንግዲህ ባለፈው ሳምንት በነበረን ጠቅላላ ጉባኤ ስብሰባ ላይ አብዛኞቻችሁ ነበራችሁ ብዬ አስባለሁ፣ ወይ ደግሞ በወሬም ሰምታችሁት ሊሆን ይችላል። ነገር ግን በዛ ሰዓት የተገለጸው በቦታውም ላይ ነበርኩኝ። እንዲሁም ደግሞ ስብሰባውንም ራሱ በራሴ ዲቫይስ ቀድቼው እንደው ለበኋላ ራሴም ሪፈር እንዳደርገው ከሌሎች ካሉባልታዎችም ነጻ በሆነ መንገድ እንዳየው ብዬ ቀድቼው ነበር። አየሁትኝ፣ ሰማሁት እና ውሳኔዎቹንም ሳያቸው አሁን ደግሞ ከተወሰነ ውሳኔ ጋራ አሁን ይሄንን አዲስ ባይሎ ከማርቀቁ ጋራ የተደረገው ሂደት አሳሳቢ ስለሆነ አብዛኛው አባል ግንዛቤ እንደሌለው በዚህ በባይሎ ዙሪያ ባይሎ ራሱ እንዴት እንደሚረቅ እንኳን እውቀትም ወይ ደግሞ እንዲኖረው አያስፈልግም፣ ግን በመጠኑም እንኳን መመርመር የሚችልበትን እድል እንኳን አሳልፎ የሰጠበትን ሁኔታ ስላየሁኝ ነው። ለምሳሌ
በዋናነት የተነሳው ይሄንን ባይሎ ለአዲስ ባይሎ ለማጽደቅ እና ለመለወጥ የተፈለገበት ዋና ምክንያት የቤተ ክርስቲያኑ ላይ ያሉትን ችግሮች ለመፍታት በሚል ነው መነሻው። ምክንያቱም የክስ ጉዳይ አለ፣ ሌሎች የተለያዩ ጉዳዮች አሉ በአሁን ሰዓትና ስለዚህ ያንን ምክንያት አድርጎ የተካሄዱት ለውጦች በሶሻል ሚዲያም ላይ የተለጠፉት ዶክመንቶች ከመጀመሪያ ማርች 23 ላይ ከተደረገው ስብሰባ የተለወጠ ሆኖ ስላገኘሁት ነው። ለምሳሌ ችግሮች በተለይ እንደው ዝም ብሎ እንኳን በሕግ የተያዙት ችግሮች ምንድናቸው እንኳን ተብሎ ችግሮች እንኳን ያልተገለጹበት ሁኔታ ነው። ችግር ለመፍታት ባይሎ መለወጥ ካስፈለገ በመጀመሪያ ደረጃ በትንሹ እንኳን በፍርድ ቤት የተያዘው ጉዳይ እንደ ችግር የተጠቀሰው ምንድን ነው የሚለውን እንኳን አባላት ለመጠየቅም ፍላጎት እንደሌላቸው ነው ያየሁትኝ። በጣም በብዙ መቶ የሚቆጠሩ አባላቶች እጃቸውን አውጥተው እንደው የተጻፈው 2019 ላይ የተጻፈ ባይሎ ይጽደቅ ሲሉ እኔ አይኔን ላመን ስላልቻልኩኝ ነው። 5 ዓመት ተዘግቶ የነበረን ዶክመንት ከ5 ዓመት በኋላ ሳይታይ ሳይመረመር አባላት ጊዜ ወስደው ሳይመረምሩ ይለፍ ማለታቸው እኔ የዛ ቀን የነበረውንም አባል ጠቅላላ ጥያቄ ምልክት ውስጥ እንዳስገባ ስላደረገኝ ነው። እንደ አባል ይሄ ከ4 እስከ 5 ሚሊዮን ብር ኢንቨስትመንት ያለበት ቤተ ክርስቲያን ነው። እንደው ተራ ቦክስ ወይ ደግሞ የሚለወጥ ነገር አይደለም። ይሄንን አይነት ሚሊዮን ዶላርስ ማኔጅ የሚያደርግ አሴት ያለው ቤተ ክርስቲያን አባሉም ወይ ደግሞ በዛን ያህል የገንዘብ መጠንና ኃላፊነት አላሰበበትም። አንደኛ፣ ሁለተኛ በአስተዳደርም ላይ ያሉ ሰዎች ይሄንን የሚያክል ኢንቨስትመንት በምን አይነት ፕሮፌሽናል በሆነ መንገድ እያንዳንዱን ሬከርድ አድርገው የእያንዳንዱን አባል ከወደፊት ከሚመጣ ተጠያቂነትና አላስፈላጊ ጭቅጭቆች ማጽዳት ሲኖርባቸው እነዛን የፍርድ ቤት ዶክመንት አየሁኝ፣ ስከታተለውም ነበር። ግን አብዛኞቹ የፍርድ ቤት ችግሮች እዚህ ላይ ተጠቅሰው አላገኟቸውም። እንዲያውም በጣም የሚያስፈራና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ እስካደግኩበት ተወልጄ የኖርኩበት ቤተክርስቲያን ላይ ተደርጎ የማያውቁ አንቀጾች ገብቶ ነው ያየሁት። እና እነዚህ አንቀጾች ለምሳሌ ገዢ ሕግ ተብሎ የተቀመጠ አንቀጽ 17 56 ላይ ያለ ተራ ቁጥር 56 ላይ የተቀመጠ አለ። ይህ መተዳደሪያ ደንብ ቃለ ዓዋዲውንና እንዲሁም በዋሽንግተን ዲሲ ሕግጋት መሰረት የሚተረጎም ነው ይላል እና ይሄንን አካሄድ እያንዳንዱ አባል እድል ተሰጥቶት ማድረግ ማየት ማስተዋል የሚችልበት ሂደቶች ስላሉ ስለሚገባ እያንዳንዱ አንቀጽ ላይ ትኩረት ተሰጥቶ መታየት ስላለበት ለምሳሌ ቤተክርስቲያኑን ስለመሸጥ ስለማፍረስ ሁሉ የተካተተበት ሁኔታ አለ። እንዲሁም እያንዳንዱ አባል ከዚህ በኋላ ይሄ ነገር ከጸደቀ የአባልነት ግዴታው በትንሹ 30 ሰዓት በአመት አገልግሎት መስጠት አለበት የሚል ሁሉ ተቀምጠዋል። እያንዳንዱ አባል ይህንን ካልሰጠ ሊሰረዝ ሁሉ የሚችልበትም ደግሞ የመሰረዝም አንቀጽ አለው እና ይሄ የተለዩ ሁኔታዎች ነው ያየሁባቸው። ምናልባት በተወሰነ መንገድ ሌሎቻችሁም አይታችሁት ሊሆን ይችላል። ግን ይሄ አሳሳቢ ነው ሳንወያይበት ይሄ ወደፊት መሄዱ። ምናልባት የሚደግፈውም ሊኖር ይችላል፣ ከዚህ ውስጥ የሚቃወመውም ሊኖር ይችላል። ነገር ግን ከአስተዳደርም ቦርድ ላይ ያሉ ሰዎች ካሉ ሁኔታውን ሊገልጹልን ይችላሉ። ግን ጠቅላላ አካሄዱና ይሄ ለሚቀጥለው ሳምንት ለቮት ሊቀመጥ የታሰበው የመተዳደሪያ ደንብ በጣም አሳሳቢ ስለሆነ ሁሉም ሰው ያለውን ሀሳብ በዚህ መድረክ ላይ እንዲገልጽ በጥቂት ደቂቃዎች ውስጥ የምትፈልጉ ሰዎች መድረኩን ከፍትና ወደፊትስ ምን እናድርግ፣ ይሄ ነገር ወደፊት እንዳይቀጥል በተለይ ደግሞ ይህንንም ስብሰባ ቀድተን ለሌሎች አባላቶችም እንዲተላለፍ የምናደርግበት ሂደትን ነው እኔ አስቤ ይህንን የጠራሁትኝ። ይህም ስብሰባ እንደሚቀዳ አውቃችሁ ለሁሉም አባላቶች እንዲደርስ ያላችሁን ሀሳብ
ጨዋነት በተሞላው መንገድ እንድትገልጹ ብዙ የሰዎችን ስም ሳይነሳ ወይ ደግሞ ጸያፍ የሆነ ቃላቶች ሳይሰነዘሩ በተቻላችሁ መጠን ለቤተ ክርስቲያን የሚበጀውን ከዚህ ለአባላት እየተበተነ ካለው ባይሎ እና ጠቅላላ ከአስተዳደር ጉዳይ ጋር ያለውን ነገር በጥቂት ደቂቃዎች ውስጥ አስተያየታችሁን እንድትሰጡ እጋብዛለሁኝ። አመሰግናለሁ። አሁን እጅ ያወጣ አቶ ኃይሌ ያለውኝ መናገር ትችላለህ። እሺ ታንክ ዩ እግዚአብሔር ይስጥልን ይሄንን አስበህ ስለጠራ በጣም ነው የማመሰግነው አስደሳች። አንተ ባልከው ላይ ትንሽ ዲቴሉን ከመግባታችን በፊት ሂስትሪ ትንሽ ወደ ኋላ ዞር ብለን ብናየው ጥሩ ይመስለኛል። የዛሬ 14 ዓመት ፍርድ ቤት ነበረ ቤተክርስቲያኑ ተከሶ እንደዚሁ ኬዝ ነበር። ያን ጊዜ እኔ አስመራጭ ኮሚቴ ሊቀመንበር ነበርኩኝ። እንዲሁ 3 ዓመት ፈጀ ምርጫው። ያን ጊዜ አባል የለውም በሚል ነበረ ከሳሾች እንትን ያሉት። ፍርድ ቤቱም አይ አባል ከሌለው እንግዳው 3 ጊዜ ማሳቴ እንዲያደርገ እና በአባልነቱን የከፈለ መምረጥ ይችላል ተብሎ ስለተወሰነ ወደ 900 ሰው ተመዘገበ ያን ጊዜ እና በአንድ ጊዜ ምርጫው ይካሄዳል የሚል ተስፋ ነበር። ምርጫው ሲጓተት ያ 900 ሰው ሳይከፍል ቀረና መጨረሻ ላይ ለምርጫ ግዴታውን ያሟላ የተባለው 210 ምናምን ሰው ነበር የነበረው። የዛሬ 14 ዓመት ነው የምናወራው። ኦኬ ያንን ካረግን በኋላ ኦኬ ባይሎው ይሻሻል ተባለ። ባይሎው በ2019 ነው መሰለኝ መረቀቅ የጀመረው። ያን ጊዜም ዲስትሪቢዩት ተደርጎ ያን ጊዜም ወደ 200 ምናምን ሰው ዲስትሪቢዩት ተደርጎ 90 ምናምን ሰው ነው ኮሜንት ያደረገው። ከዛ በኋላ ሞተ፣ ምንም ነገር አልነበረም። አሁን እንደገና ምርጫ ሲካሄድ በፌብሩዋሪ ላይ አስመራጭ ኮሚቴው ቦርዱ ግዴታቸውን ያሟሉ ሰዎች ብሎ የሰጠው 248 ሰው ነው። ከነዛ 248 ሰውም አይ ቲንክ ኖሚኔሽን የሰጡት በጣም ጥቂት ናቸው። እሱን የሚያውቁት ሰዎች ይናገራሉ። እንግዲህ አሁን እስካሁን ይኸውልህ ከ2000 ጀምሮ እስካሁን እስከ 2025 ፌብሩዋሪ ድረስ የቤተ ክርስቲያን በእውቅና ያስመዘገበው አባል ቁጥር 240 ገደማ ነው አቨሬጅ ጊቭ ኦር ቴክ። ከፌብሩዋሪ በኋላ አሁን ሴፕቴምበር ላይ ሲመጣ 330 አዲስ ሰዎች አስመዝግበዋል። ይሄው 330 ሰው ተመዝግቦ የጨረሰ አለ ተብሎ የተመዘገበው ሴፕቴምበር እና ኖቬምበር 2025 ላይ 2024 ላይ ነው። እግዚአብሔር ያሳያችሁ። ይሄ በ2019 ድራፍት የተደረገ ባይለው 330 ሰው ብቻ ሴፕቴምበር ኖቬምበር የተመዘገቡ ሰዎች ሰምተው አይተውትም አያውቁም። ላሳያችሁ የፈለኩት ሁለት እንደዛ እንደማብ ሆ ያለው ሰው እነዚህ ናቸው። ባይሎ ይቀየር ብለው ቮት ያደረጉ ባይሎ ምን እንደሚመስል ቀይን ጥቁር ያላነበቡ በዚህ በቦርዱ አቀነባባሪነት የመጡ ሰዎች ስለሆነ ነው። ይሄ የሚያሳየው ምንድነው? የቦርዱንም ኃላፊነት የጎደለው አሰራር የቤተክርስቲያን የወደፊት ሂደት ምን አይነት ይሁን ለልጅ ልጆቻችን እንዴት ይሰራል የሚለውን እንኳን የአባላትን ኮንሰርን እንኳን ያልወሰደ አሰራር ነው እና እኔ በጣም ሾክ ያደረገኝ ያ ሁሉ ይቀየር ብሎ ቮት ማድረጉ። ምንድነው የሚቀየረው እንኳን ብሎ ቢጠየቅ አንዳቸው ማመልሱት ነገር ነው። ይሄ የቀጥታ የቦርዱ ማቀነባበር ስለሆነ ይሄም ቤተክርስቲያን ለማዳንም ሆነ ለወደፊት የአባላትን ኃላፊነትና ግዴታ መብትም የሚጠብቅ ሆኖ ለማግኘት ይሄ በስነ ስርዓት መደረግ ያለበት ነው። ዋይ ረሽ አሁን ቦርዱ እድሜው ሊያልቅ ላይ በ15 ሰማይ ያልቃል። 7-8 ዓመት ቁጭ ብሎ ስልጣን ላይ ለምንድን ነው ይሄ ሁሉ ርጫ በአሁን ጊዜ ያስፈልገው? እንደዚህ የነቶሎ ቤት ግድግዳ ሰንበሌጥ አይነት ሆኖ አቶ አስደሳች እንዳለ የአርስቲ 5 ሚሊዮን ብር ዕዳ ያለበት አሴት ያለው ብለን በዛ ላይ ወደ 3 ሚሊዮን ብር ዕዳ ያለበት ቤተክርስቲያን እንዴት ነው እንደዚህ በቶሎ ተደርጎ የሚካሄደው? ኃላፊነት የሚሰማው ሰው ቁጭ ብሎ ይሄን ነገር በሰከነ መንገድ ነው። ቤተክርስቲያኑ ብዙ ችግር ላይ አለ። ፍርድ ቤት የተካሄደባቸው ምንድናቸው? ችግሮቹን እንዲቀርፍ የሚችል ባይሎ ውስጥ እንዴት ይገባል ብሎ መወያየት ሲገባው እንደዚሁ በአይን ጭፍን በሚቀጥለው ሳምንት ቦታ አስደርጎ ሊያሳልፉት ይፈልጋል። አሁን እኔ ራሴ አሁን ዲቴሉን ስንገባና ሁላችሁም ያነበባችሁት እያንዳንዱ ስታመጡ ታዩታላችሁ ምን ችግር እንዳለበት። አንደኛ የዲሲ የአርኤስን ህግ የሚጻረር አለው ውስጡ።
ይሄ ቤተክርስቲያን ቢቆም ምናምን አንደኛ የ501c3 ድርጅት መስራት ካቆመ የአርኤስ ህግ የሚለው ቀጥታ አሴቱን ጠቅላላ እንዳለ ለሌላ 501c3 ይሰጣል። መሸጥ፣ መለፋወጥ፣ መከፋፈል በፍጹም አይቻልም። ህገ ወጥ ነው፣ ክልክል ነው። ይሄንን እንኳን በደንብ ያልተገነዘቡ ሰዎች ናቸው። ሁለተኛ አባላት መክሰስ አይችሉም የሚል የአሜሪካንን ኮንስቲቱሽን የሚጻረር የመብት መጻረር ያለበት ነው። በፍጹም መከልከል የማይቻል መብት በኮንስቲቱሽኑ የተሰጠ ራይት ነው የሚነፍገው ቤተክርስቲያን አባላቱ እና በጣም የሚያሳዝነው ይሄ ስለሆነ ብዙ ዲቴል ውስጥ አልገባም። ግን እንደው ሂደቱን እንድታዩትና አሁን ሁለታ የነበሩ ያለ 330 ሰው አባል የሆነው ኖቬምበር ላይ እንደሆነ እንድታውቁት ነው። አመሰግናለሁ። እሺ አቶ ኃይሌ ዜር ይስጥልን። የአሳሳቢ የሆነው ይሄ አዲስ የተመዘገበ አባል በተለይ 2019 ላይ ለሁላችሁም ግልጽ እንዲሆን 260 አባላት ብቻ ነበረ ቤተክርስቲያኑ ያለው። በ260 አባላት አሁን አዲስ የተረቀቀው ባይለው በዛ ሰዓት እንደጸደቀ ተነግሮናል። ማርች 23 የነበረው ጠቅላላ ጉባኤ ላይ ከዛ በኋላ የገቡት 330 እንደዛ አካባቢ የሚሆኑ አባላት አላዩትም። ይሄ እንግዲህ ሂደት ያው በሁለት ሳምንት ውስጥ እየተጠናቀቀ ነው። ማናችንም ሳንወያይበት አብዛኛው አባል ሳይወያይበት ማለት ነው። እሺ የሚቀጥል ሰው መናገር የሚፈልግ በዚህ ዙሪያ ላይ? በቤተ ክርስቲያን ውስጥ ያለው ማንኛውንም ከዚህ ለውጥ ጋር ተያይዞ ያለን ሀሳብ ማጋራት ይቻላል። እጃችሁን ካወጣችሁ ወይ ደግሞ ማይካችሁን ከፍታችሁ አንዴ ካሳወቃችሁን መድረኩን መያዝ ትችላላችሁ። ሌላ ሰው እስከሚያወጣ አንድ ልጨምርና ለቃለው መስመሩን አትወስዱት። እሺ አሁን እኔ ማየው አሁን ብዙ እዚህ አካባቢ ያሉትን ቤተክርስቲያኖች ሁላችንም የሲኖዶስ የሁሉም ቤተክርስቲያኖች የሲኖዶስ አባል ናቸውና የነዛን እንኳን ባይሎ አይቶ ጥሩ ነገሩን እስከዛ ወስደው ማርቀቅ የሚቻልበት ሁኔታ ያለ የኪዳነ ምሕረት አለ፣ መድኃኔዓለም አለ፣ የገብርኤል አለ፣ የማርያም አለ። ይሄ ባይሎ በሁሉም አውትላየር ነው። አይታችሁት ከሆነ ኮምፕሊትሊ ከሌሎች የተለየ ነው እና ለምንድን ነው እኛ የሲኖዶስ አባል ነን እንደ ሌሎቹ ያለ ነው። ለምንድን ነው ይሄን ያህል ከሌሎቹ እንደዚህ እንጥል ብለን ሌፍት ፊልድ የወጣ ባይሎ የሚኖረን? ይሄ አንደኛ የአቡነ ፋኑኤል አስተዳደርነት በሙሉ እዚህ አካባቢ ያሉትን በሲኖዶስ ያሉ ተጠሪ እሳቸው ስለሆኑ እሳቸው ጋር እንኳን እንዴት ነው አይዲያ ይሄ ነገር ሲመጣ ከሌሎቹ ጋር እንዲወዳደር እንኳን አይዲያ ሰጀስት ተደርጎላቸው ለምንድን ነው እንደዛ ያላደረጉት? እኔ በጣም የሚገርመኝ እንደዚህ አይነት አውትላየር የሆነ ቤተክርስቲያኑን አስተዳዳሪ ፐርማነንት አስተዳደር አድርጎ የሚሾም ባይለው ምንድን ነው ይሄን ያህል ያስፈለገበት ምክንያት? አንደኛ ፐርማነንሲው ምን አስፈለገ? 10 ምናምን ቄሶች አሉ፣ ሮቴት እያደረጉ መስራት ይችላሉ። ከ14 ደግሞ 10 ምናምን ቄሶች እያሉ 4 ተወካይ ቤተክርስቲያን ውስጥ ፕሮፖርሽናልም አይደለም እና አንደኛ እነሱ የማስተዳደር ስራ አይደለም። በጣም የሚያሳዝነው የስጋዊና የመንፈሳዊ ነገር መጋጨት ሲጀምር አሁን እነዚህ ሰዎች ተቀጣሪ ናቸው፣ ደሞዝ ይከፈላቸዋል። ቤተክርስቲያኑ ደግሞ ሊጋል ኤንቲቲ ስለሆነ በደንብ በአዋቂዎች መተዳደር ያለበት ነገር ነው። እነሱ የሃይማኖቱን ማስተማር ሲችሉ አሁን ሌላው ቤተክርስቲያን አንዳንድ ቄስ ነው ያለው ቦርድ ውስጥ የቄሱን ኢንተረስ ለማስጠበቅ በፕሮፖርሽናል እንኳን ብታዩት አሁን ቦርዱ እንደሚለው 500 አባል ያለው ቦርድ እንዴት ነው 7 ተወካይ ብቻ ቦርድ ውስጥ የሚኖረው? 12 ቄስ ግን 4 ተወካይ አለው። በምንም ብንመዝ ነው አብሮ የሚሄድ ነገር አይደለም ያለው እና ይሄንንም ኢንቱ አካውንት ወስዳችሁ ዲስከስ አድርገን ኮሜንትም ካላችሁ ለቦርዱ ይሄ ነገር ዋይ እኛ ከሌላው ቤተክርስቲያን የተለየ እንሆናለን በሚል ሁላችንም አይዲያ ሰጥተን ይሄንን የኔክስት ዊክ የታቀደውን የማጽደቁን የማጽደቁን የምናስቆምበትን መንገድ
ብንወያይ ጥሩ ይመስለኛል። አመሰግናለሁ። እሺ አቶ ኃይሌ ሌላ እጁን ያወጣ ሰው እድል ልስጥ። ምናልባት ዛሬ እመቤታችን ቤተክርስቲያን ዲሲ ሄጄ ነበረ። የሚገርማችሁ ዛሬ እነሱ አናውንስ ያደረጉትን ነገር ሰምቼ በጣም ነው የገረመኝ። እያንዳንዱን ምእመን ማን ንስሐ አባቱ እንደሆነና ስንት ጊዜ ጎብኝቶት እንደሆነ ስታቲስቲክስ ለመሰብሰብ አናውንስ አድርገው ነበር እና እያንዳንዱ ካህን ለንስሐ ልጁ ምን ያህል አገልግሎት እንደሚሰጥ ሞኒተር አድርገን ውሳኔ ልንወስን እንፈልጋለን የሚል አንድምታ ያለው ማስታወቂያ ሰምቼ ገርሞኝ ነበር። እንደ አስተያየት በውስጣቸው ያዙት። እስከዚህ ድረስ የሚሄዱም ቤተክርስቲያኖች አሉ። እያንዳንዱን አገልግሎት ከእያንዳንዱ ምእመን ተቀብለው ለማስተናገድ እየሞከሩ ያሉ አጥቢያዎች። እሺ መድረኩ ክፍት ነው። የማየው 20 ሰው ነው። ምናልባት ድጋፍም ሊሆን ይችላል አካሄዱን። እሺ አዜብ መናገር ትችላለሽ። ሚዩት ላይ ነሽ መናገር ሚዩት ላይ ነሽ ያለሽው። አንሚዩት አድርጊው። ሪኩዌስት አድርጌሻለሁ አንሚዩት እንድታረጊው። ስቲል ሚዩት ላይ ነሽ አዜብ። ያ ኦኬ፣ ምናልባት ተሳስታ ሊሆን ይችላል። ሄሎ እሺ ይሰማል። ሰሙኛላችሁ? አዎ ይሰማል። ኦኬ እንደምን አመሻችሁ። ይቅርታ ይሄንን ባይሎ በቅርብ ጊዜ ነው የደረሰኝ። ብዙን አላነበብኩትም። እንደው ገረፍ ገረፍ እንዳረኩት አንደኛ ትንሽ ስትሮንግ ነው፣ አምባገነንነት የያዘ ባይሎ ይመስላልና በቤተ ክርስቲያን ሕግ መተዳደሪያ ደንብ እንደዚህ አይነት ቶን ያለው መተዳደሪያ ደንብ መዘጋጀቱ በጣም ያሳዝነኛል። በሁለተኛ ደረጃ በዚህ በጾም ሰዓት እንደዚህ የጾምና የጸሎት ጊዜያችንን በእንደዚህ አይነት ነገር ማለፉ በጣም ቅር ይለኛል። በሌላ በኩል እንዳነበብኩት የአባላት መመዘኛዎች ከሚለው ነምበር 2 ላይ የሆነ ስትሮንግ የሆነ ፓራግራፍ አለ። አባላቱ በእንትኑ ተገዢ መሆን አለበት ምናምን የሚል ነገር አለ እና ይሄ ትዕዛዝ ነው እና ለእኔ አፕሮፕሬት አይደለም ብዬ እገምታለሁ። ሌላ ደግሞ የአባላት መብት በሚለው ላይ እንደው ከትንሽ ካነበብኩት ነው ሞር ጊዜ የሚፈልግ ይመስለኛል ይሄ ነገር። የአባላት መብት የሚለው ነምበር 11 ቅናሽ ይሰጣል ለግማሽ ለሚያስፈልግ ሰው ይሁን ለእኔ እንጃ የሚል ነገር አለ። ዋይ ቅናሽ ማለት እንደገና ሌላ ለኮራፕሽን ሌላ እንትን ማመቻቸት ነው ብዬ ስለምገምት ይሄንን ተቃውሜዋለሁ። አንቀጽ 6 ላይ ደግሞ በአመት 2 ጊዜ ወይም 1 ጊዜ ስብሰባ ጠርቶ ምናምን ይላል። ግን ለምን በአመት 1 ጊዜ? ቦርዱ በአመት 2 ጊዜ ወይም 3 ጊዜ ጠርቶ ፕሮግረስ ሪፖርት ማቅረብ አለበት። የፋይናንሻል ስታቱሱን ማቅረብ አለበት። በአጠቃላይ በቤተ ክርስቲያን ውስጥ ያለውን ጥሩም ሆነ መጥፎ ነገር ለምዕመናን ማሳወቅ አለበት። በአመት ብቻ መሆን የለበትም ብዬ እላለሁ። ሌላ የቤተ ክርስቲያን መተዳደሪያ ቅጽ ይዘርጋል። ነምበር 8 እንደው ሃርድ ኮፒው ካላችሁ ልታውልኝ ትችላላችሁ። የቤተ ክርስቲያን መተዳደሪያ ደንብ ገጹ አለሽ? ገጹ ካለሽ ልከፍተው ይችላል። ገጹ የለኝም። ነምበር 8 ምን እንደሚል ነምበር 8 የሚለው የሰበካ ጉባኤው አባላት ኃላፊነት ነው። አንቀጽ ቁጥሩ ካለሽ በአንቀጹ ልናገኘው እንችላለን። ምክንያቱም ተደጋጋሚ ቁጥር ነው ያሉት በየአንቀጹ። እስቲ 8 የሚለው ምን ይላል? የቤተ ክርስቲያኑ የመሬት ይዞታና ህንጻ ነው። አንቀጽ 4 ላይ አሁን 8 ቁጥር ለምሳሌ ኦኬ ተው። እኔ ጋር ያለው ደግሞ አንቀጽ 8 የሰበካ ጉባኤ አባላት ኃላፊነት ነው። እሺ እሱ ምን ይላል? ብዙ ነው።
የሰበካ ጉባኤው ሊቀመንበር ተግባርና ኃላፊነት፣ የምክትል ሰበካ ጉባኤ ሊቀመንበር ተግባርና ኃላፊነት፣ የሰበካ ጉባኤ ጸሐፊ ተግባርና ኃላፊነት። ይሄ ስለ ሰበካ ጉባኤ አባልነት ነው የሚያወራው። እሺ እንግዲህ አንድ የሆነ ነገር ሚስ አድርጌያለሁ። ሌላ የሰበካ ጉባኤ ስልጣን የሚለው ነምበር 8 ብያለሁ። መፈረም፣ ኮንትራቶችን ማጽደቅ፣ ኮንትራቶችን መፈረም ይችላል ይላል። ግን ይሄ ምን አይነት ኮንትራት ነው የሚፈርሙት? ለህዝቡ ለምዕመናኑ አሳውቀው ነው? በራሳቸው ኢኒሼቲቭ ነው? ይሄ ነገር ምንድን ነው? በእነሱ ፊርማ ህዝቡ ኃላፊነት የሚወስደው በምን ምክንያት ነው? እና ይሄንንም ኮሽን አድርጌያለሁ። በዚች ባጭር ሰዓት ይህንን ነው ያገኘሁት። ሞር ደግሞ አንብቤ በዌብሳይታቸው ላይ ኮሜንቴን እንሰጣለሁ። እሺ፣ እናመሰግናለን። አዎ አሁን የተጠቀሱት ነገሮች በጣም ጠቃሚ የሆኑ ነገሮች ናቸው። እንደዚህ ነው። አንድ ደግሞ ልጨምር። 30 ሰዓት ነው የሚለው። 30 ሰዓት እያንዳንዱ ሰው እንኳን 30 ሰዓት 100 ሰዓት 60 ሰዓት የፈለጉትን ሰዓት ለማገልገል ብዙ ህዝብ አለ እና ምን አስፈላጊ ነው አሁን ይሄንን እንትን ውስጥ ማቅረብ? ይሄም ትንሽ ተቃውሞ አለኝ። ቤተ ክርስቲያኑ ብዙ አገልጋይ አለው። በትክክል አገልጋዮቹን ከተጠቀሙባቸው ምንም እንደ ህግ አውጥቶ እንደዚህ ማድረግ አስፈላጊ አልመሰለኝም። ጥሩ ነው። እሺ፣ እናመሰግናለን። እሺ፣ አዎ አንዳንድ አንቀጾች የማይገቡ አንቀጾች አሉ። አሁን ለምሳሌ ማፍረስ፣ መሸጥ፣ መለወጥ የሚባሉ ነገሮች ልክ የተለየ ሀገራችን ላይ ያለው አሁን ለምሳሌ እስከ መገንጠል አይነት ቃል ገብቶ እንደሚያፋጀን እንደነዚህ አይነት ቃላቶች ጥንቃቄ ያስፈልጋቸዋል እና በጊዜው በወቅቱ የሚፈቱ ጥያቄዎችን በሌሉበት ቦታ ላይ እንደ ቀዳዳ አስቀምጦ ጥያቄዎች ተነስተው ችግር እንዳይፈጥሩ አሳስቦኛል። ያው እህታችንም ሲናገሩ እንደዛ ነው ያሉት። አቶ ወንድሙ እጅ አውጥተው ነበረ፣ መናገር ይፈልጋሉ? አዎ። እሺ፣ እንዴት አመሻችሁ? እኔ ዲቴይል ውስጥ መግባት አልፈልግም። ምክንያቱም ምንድነው ከላይ እስከታች ድረስ ማአት ኮምፕሊኬሽን ያለው ነገር ነው። ግን ኢን ፕሪንሲፕል መጀመሪያ እኮ የቤተ ክርስቲያን ባይሎ እኮ ሲረቀቅ ኮሚቴ ወይም ደግሞ እኮ አንዱ ግሩፕ ተነስቶ አይደለም ጽፎ እኮ ለሰው የሚሰጠው እና መጀመሪያ ከመሰረቱ ትክክል ስላልሆነ ከዲቴይሉ የበለጠ ምንድነው ፕሪንሲፕሉ እና ይሄ ቤተክርስቲያን አባላት አሉት። ይሄ አባላትም ደግሞ እንዲህ በቀላሉ የተቋቋመ አይደለም። በስንት መከራ የተመሰረተ አባላት ነው። አባላቶቹ እኮ መብት አላቸው። መብታቸው ምንድነው? ምርጫ እንደሚካሄድ ሁሉ ባይሎ አባላቱ ከራሳቸው ውስጥ ኮሚቴ መርጠው እነዛ ኮሚቴዎች ጥናት አድርገው ያ ጥናት ደግሞ ወደ አባላቱ ድራፍቱ ተሰጥቷቸው አባላቱ ወርድ ቱ ወርድ በእያንዳንዱ ላይ ዲስከስ አድርገው መጨረሻ ላይ በድምፅ ብልጫ ያለፈው ነው ባይሎ ሆኖ መውጣት ያለበት። አሁን ግን ምንድነው ከውስጥ ተጽፎ እንደው ከመጻፉ በፊት መጀመሪያ እኔ በእውነት በጣም ያዘንኩት ነገር ቢኖር ምንድነው ይሄ ነገር ከዛሬ 8 ዓመት ጀምሮ ብዙ ስንነጋገር የቆየንበት ነው እና አስተዳደር ቦርዱ 8 ዓመት ሙሉ ይዞት አሁን ከተርሙን ጨርሶ ለመውረድ የቀረው ሜይ ውስጥ ነው። እንግዲህ አሁን ተርሙ የሚያልቀው የቀረው አፕሪል ነው እና መጨረሻ ላይ ጠቅላላ አሁን በአንድ ሳምንት ውስጥ ድራፍት ራሳቸው ጽፎ አምጥተው ይህንን ባይሎ በሚቀጥለው እሁድ እናጸድቃለን። ይሄ በፍጹም ትክክል ያልሆነ ነገር ነው። ከመሰረቱ ጀምሮ ትክክል አይደለም። ቅድም ኃይሌ አንስቶታል። ኃይሌ ያነሳው ምንድነው 501c ምናልባት ለአንዳንዶቻችን የማናውቀው ነገር ከሆነ 501c ማለት ምን ማለት ነው? ነን ጋቨርንመንት የሆኑ ኢንስቲትዩሽኖች በአሜሪካን ሀገር የሚተዳደሩበት ህግ ማለት ነው። ያ ማለት ምን ማለት ነው? መጀመሪያ ሲቋቋሙ ፈቃድ የሚሰጣቸው በዛ መሰረት ነው። ያንን ህግ እናከብራለን ተብሎ ነው ያንን ፈቃድ የሚያገኙ ተፈርሞ ነው እያንዳንዱ ነገር የሚካሄደው እና 501c የራሱ ይዘትና የራሱ አቋም አለው። ቅድም በዝርዝር ኃይሌ ያነሳቸው ነገሮች እና አሁንም ተነስቶ እዚህ ጋር ስንነጋገር የነበርነው ዲቴል የ501cን ህግ በብዛት እዚህ ውስጥ የሚጥሱ ነገሮች አሉ።
ያ ማለት ምን ማለት ነው? ኢን ፕሪንሲፕል ከአሜሪካን ህግ ጋር የሚጻረን ነገር ነው ማለት ነው። ያለ በቂ ጥናት ዝም ብሎ በፍላጎት እና የተወሰኑ ጥቅሞችን ለማስከበር ተብሎ እዛ ላይ የወጣ ነገር ነው እና አንደኛ ህዝቡን አባላቱን አይወክልም። ምክንያቱም አባላቱ ቁጭ ብለው ተነጋግረው እንትን ያሉበት አይደለም። ሁለተኛ ቅድም አስደሳች ያነሳኸው ነገር አለ እና ትልቁ ነገር ምንድን ነው? ከ243 ይህንን ድምፅ ብልጫ ለማግኘት ተብሎ ከሌላ ቦታ ላይ መጥቶ 500 ምናምን እንዲሞላ ተደርጎ የተጨመረ ወደ 300 ገደማ አባላት ከዚህ በፊት ያለ ይሄ እኮ ወደፊት የሚጣራና እኮ እያንዳንዱ ነገር እኮ ዶኪመንቱ ወጥቶ እኮ የሚታይ ነገር ነው እና ምንም እንትን የሚል ነገር አይደለም። የዛን ያህል ሰው አምጥቶ እንዲህ አይነት ነገር ማድረግ በፍጹም ኢሞራልና ትክክል ያልሆነ ነገር ነው። እንግዲህ ከፕሪንሲፕሉ መጀመሪያ በፍጹም የአባላቱን መብት የሚገፍና ትክክል ያልሆነ አቀራረብ ስለሆነ ተቀባይነት ሊኖረው አይገባም ነው በእኔ በኩል። አመሰግናለሁ። እሺ አቶ ወንድሙ እግዚአብሔር ይስጥልን። በትክክል ስለ ቦርዱ የጊዜ ገደብ ሲታይ አሁን እንኳን ባለን መተዳደሪያ ደንብ ሁላችሁም እንድታውቁት የቦርዱ የጊዜ ገደቡ አልቋል። እንዲሁም ወራት ይቀሩታል አይደለም፣ አልቋል። በመተዳደሪያ ደንቡ መሰረት 8ኛው ዓመት ከመድረሱ 3 ወር በፊት ርክብክብ ይጀምራሉ ነው የሚለው። ስለዚህ አሁን የርክብክብ ሰዓት ላይ ነው ያለ ነው። በርክብክብ ሰዓት ላይ እነሱ ምናልባት ለሌላ የአደራ ቦርድ ሊያስረክቡት ካልቻሉ በስተቀረ ትክክለኛውን የባይሎ መስፈርት ጠብቀው ማለትም ከ2 ተከታታይ የአገልግሎት ዘመን በኋላ ማገልገል አይቻልም ነው የሚለው ቃል በቃል። ያንን አይቻልም የሚለውን ነገር ካከበሩ አሁን የማስረከቢያቸው ሰዓት ነው። ቀና ቢሆኑ እንደኔ እንዲያውም አዲስ የአደራ ቦርድ አድርገው እንዲሁም ለመሸጋገር ቢሞክሩ የበለጠ ጥሩ እንደ ፕሮፌሽናል የስራ አካሄድ ሊሆን ይችላል። በተለይ ግን ጊዜን ለማስረዘም በሚመስል መልኩ ላይሆን ይችላል። ግን አዲስ ባይሎ እናርቅቅ በሚል የተጀመረው ሂደት እንደዚህ ጦርነት ውስጥ የሚከትና አባላትንም ላላስፈላጊ የጊዜና የንብረት የተለያዩ ነገሮች መባከን ያጋልጣል። እሱን ነው ማለት ፈልገው። የሚቀጥል ሰው ካለ? አስደሳች ንጋቱ ነኝ። እሺ ቀጥል ንጋቱ። ይሄ የሰበካ ጉባኤ አባል ይሄም ባይለው መነሻ ያደረገው እኛ የሰበካ ጉባኤ አባል እያለን የወጣውን ድራፍት ነው። ሁለቱም ጎን ለጎን ብታዩት ያኔ ይሄ ምንጩ የሚመነጨው እኛ የሰበካ ጉባኤ እያለን ከወጣው መተዳደሪያ ህግ ነው። ያኔ የተሰየሙት አይ ቲንክ አቶ አስተራይ፣ ኮሎኔል ጋተው ማን እንደነበር አላስታውስም። ከነበረብን ችግር ክስ ላይ ስለነበርነ ያንን ለመቆጣጠር ስንል ያወጣ ነው ባይሎ ነው። እኔ ራሴ ሰርፕራይዝ ያደረገ ነገር ቢኖር አዲስ ባይሎ ያወጡ መስሎ ነበር ነው። ቁጭ ብዬ ሳየው ግን 2011 ላይ በእኛ ጊዜ ተረቆ የወጣ እኛ ጀምረን የተወ ባይሎ ነው እና ይሄን ግንዛቤ እንዲኖራችሁ ነው። ምንጩ ከየት እንደሆነ እነሱ ያመነጩት አይደለም። ለምሳሌ ያህል አንድ ነገር የጨመሩት ነገር የአባልነት ግዴታ አንድ ነገር ብቻ ነው የጨመሩት፣ 30 ሰዓት ምናምን የሚል ነው እና ይሄ ነገር ለእኛም ይህን መተዳደሪያ ህግ እንድናወጣ አንድ ነገር ደግሞ አትርሱ። ያኔ 2 ሲኖዶስ ነው የነበረው። ያን ሁሉ ታይቶ ነው ህግ የወጣው ነው የምላችሁ። ለእኔ እንዳውም እምለው የነበረው አሁን ይሄ መተዳደሪያ ህግ ብሎ ከወጣው ይልቅ እናሻሽሎ የምንለው መተዳደሪያ ህግ የተሻለ ነው፣ የሚያሰራ መተዳደሪያ ህግ ነው። ይሄኛው ጭራሽ ማሰር ምንም እንትን የለውም። ቅድም እንዳልኳችሁ መንፈሳዊነትም የለውም ባይሎ ያሰበ ያሳሰበ የሚል ያለው ነው ነው ብላችሁ። ልክ ነው። ለእኔ ያኔ እንደ ሰበካ ጉባኤ ከነበረብን ክስ አንጻር
እንዳይደገም ከሚል ሁለት ሲኖዶስም ስለነበረ ያለን አማራጭ ያሰበ ያሳሰበ የሚል ባይሎ ማውጣት ነበር። ኦኬ። እና ይህን ግንዛቤ ውስጥ አስገቡት። ምንጩ ከኛ ነው፣ እነሱ ያመነጩት አይደለም። የጨማመሩት ነገር አለ። አዎ የኛ ጊዜ የነበረው 25 ገጽ ነው የነበረው። እነሱ ወደ ጨማምረው ወደ አንደኛው እኮ ግራንት ነገር ነው ወደ 30 ነው 6 ፔጅ ጨምሯል። ብቻ ቢያንስ 5 ፔጅ ወይ 6 ፔጅ ጨምሯል። እና ምንድነው ከኃጢአቱም ንጹህ አይደለሁም ለማለት ያለው ይላችሁ። እሺ እናመሰግናለን። ይሄ ነው እንግዲህ በጣም እግዚአብሔር ይስጥልን። ያው እነሱንም ስንወቅስ ኃላፊነትም እየወሰድን ስለምንወያይ በጣም ጥሩ ነው። እንግዲህ ያኛው ምናልባት የድሮ ቨርዥን ካላችሁ ለጠቅላላ እውቀት ቢላክ ጥሩ ነው። በተቻለ መጠን ይህንን ውይይታችንን ሁሉም እንዲሳተፉበትና እንዲያውቁት ለማድረግ እንሞክራለን። እግዚአብሔር ይስጥልን። የድሮ ቨርዥን አለኝ እኔ። ጥሩ በቃ ትልክልንና አክሰሰብል እንዲሆን እናደርገዋለን። በተለይ እንግዲህ ይሄ ነው አሁን ትልቁ ችግር የምታዩት በቤተ ክርስቲያን ውስጥ የግልጽ የሆነ የአስተዳደራዊ ስርዓት ባለመኖሩ ነው ለዚህ አይነት ችግር የተዳረግ ነው። አንድም እንግዲህ ይሄው እዚህ ጋር በሚታየው ይሄ ታሪካዊ ሰነድ ለሁሉም አባል አክሰሰብል ሆኖ ቢገኝ ኖሮ ዛሬ መወሰን የሚችሉበትን ነገር ማድረግ ይቻል ነበር እና እናመሰግናለን። ሚውት አድርጌላቸዋለሁኝ። አንዳንዴ ሲከፈት ችግር የለም። ሌላ መናገር የሚፈልግ ሰው ያለን ምናልባት ከዚህ በኋላ 30 ደቂቃ ነው የምንወስደው። ብዙ ጊዜያችሁን እንዳንይዝ ካስፈለገ መቀጠል እንችላለን። ግን እለት ይህንን ነገር መነጋገር ስላለብን ኤቭሪዴይ ምናልባት 2 የተለያዩ ሰዓቶች ለማዘጋጀት አስቤያለሁ። ምሳ ሰዓት ላይ ምናልባት ስራ ቦታም ቢሆኑ እና ማታ ላይ ደግሞ አንድ ሌላ ይኖረናል ብዬ አስቤያለሁ። እስኪ እንደዚያ ፍቃድ እንደሚሆን እናደርጋለን። ሰላም ጤና ይስጥልኝ። እሺ ማን ልበል? ይገባሃል እባላለሁ። እሺ ይገባል። ቀጥል። እሺ እኔ አንድ ጥያቄ አለኝ። እሺ 8 ቦርድ አባሎች ናቸው። አሁን ኦፊሻሊ ላይ አክቲቭ ሆነው የሚሰሩት 5 ሰዎች ናቸው። አስፈራሳናት እና እነዚህ ሰዎች ማንዴት አላቸው አሁን ይህን አዲስ ባይሎ ማውጣት? አዎ እሱም ብዙዎቻችን ምናልባት ኦፍላይን ስናወራ እኔም አንደኛው ትሪገር ያደረገኝ ነገር እሱ ነው። እርግጥ ኮረም የሞላ ቁጥር ካላቸው ሊያወጡ ይችላሉ። እንግዲህ እነሱም ምናልባት ይህንን ቪዲዮም ሲያዩ የሚሰጡት ትክክለኛ መረጃ ይኖራል። አሁን ይህንን መረጃ ራሱ እያንዳንዳችሁ አባላት መጠየቅ አለብን። ምናልባት አሁን ዲስ ዊክ ላይ አፕሊኬሽን ሁሉ አወጣለሁ። እያንዳንዱ አባል ጥያቄውን አውቶማቲካሊ ለነሱ የሚልክበትና ያም ጥያቄ ደግሞ እዛ አፕሊኬሽን ላይ ፊት ለፊት ላይ እንዲቀመጥ የነሱ መልስ ካለ እንዲቀመጥ ነው የምናደርገው። አሁን እንደ ህዝብ ኃላፊነት ላይ ያሉትን ሰዎች መጠየቅና መልስ ማግኘት አለብን። እኛ ተነጋግረን የለም ብለን የምንተው አይደለም እና ወንድም የጠየቀው ትክክለኛ ጥያቄ ነው። ሌላው ቀርቶ እነዚህ ሰሞኑን የተወሰኑ ውሳኔዎች ትላንትና አሁን ዛሬ የተነበበ ውሳኔ አለ። የትኛው ቦርድ አባል ተሰብስቦ ፈርሞ ቃለ ጉባኤ አወጣ? እያንዳንዱ ቦርድ አባል እዚህ ውስጥም ካላችሁ ንገሩን፣ ፈርማችኋለሁ፣ ይሄ ነገር አናውንስ እንዲደረግ ፈርማችኋለሁ። ውሳኔ ውስጥ በትክክል ተወያይታችሁበት የወጣ ነው ወይንስ በግለሰብ ተሰርቶ ነው የወጣው? ይሄ አናውንስመንት ጊዜ ካላችሁ የቦርድ አባላትም እንድገልጹልን እግዚአብሔር ስም እንጠይቃለን። አስደሳች አንድ ነገር መናገር እፈልጋለሁ። እኔ ይሄ ቦርድ ላስት ዊክ በስንት ጊዜው ላስት ዊክ ነው ስብሰባ የጠራው። አሁን እሑድ ዕለት ያደረጉት ሰበካ እንትን መቅደስ ላይ ወጥተው ነው። ይሄንን አይነት ጥያቄ እንኳን ለመጠየቅ በማያስችል ሁኔታ ያለውን የሰውን የቤተ ክርስቲያን ክብር ማክበር እንደ ዊክነስ ተጠቅመው ነው አድቫንቴጅ እየወሰዱ ያለው። አሁን እኔም ስሰማ ኮረም የሞላላቸው አልመሰለኝም። ይሄንን ሲወስኑ ተሰብስበው ቅዳሜ ነው ወሬ ሰምተናል። ያ እንደዚህ አይነት እንኳን ሲምፕል ጥያቄ ለመጠየቅ በማይቻልበት ሁኔታ ነው ተነስተው ውጭ የሚያነቡት መቅደሱ ላይ ይወጡ። ይሄ ምን አስፈለገ? በየመቅደሱ ላይ አንደኛ ቤተክርስቲያን የሚመጣ ሰው ይሄ የአባላት የውስጥ ጉዳያችን ስለሆነ why do you have to air our dirty laundry to everybody who comes to worship
ዋንስ ነው ዋን እስ በጣም የሚያሳፍር አይነት አሰራር ነው ያለው። ይሄ ለአባላት በቃ አባላት ቤተክርስቲያናችን ብለው ዴዲኬትድ ሆነው ገንዘባቸውን እየከፈሉ ሰርቪስ ለስንት ዓመት ለከፈሉ አባላት ተወያይቶ ችግራቸው የሚፈቱበት ስለሆነ ኢን ፐብሊክ እዛ መጥቶ ለአንድ ቀንም ሆነ ለሶስት ቀን መጥቶ ለሚያስቀድሰው ሁሉ ምን ኤር ማድረግ ያስፈልጋል? እንደዛ አይነት ቦታ እንዴ በጣም ህሊና የጎደላቸው ናቸው። በጣም የሚያሳዝን። ችግር የለም እንደዚህ በቃ የእነሱ ውሳኔ ነው ለጊዜው። ያው እዛ ህሊናውን ባንጠቅሰው ጥሩ ነው። ኦኬ ጥሩ ነው አቶ ኃይሌ ያልከው። ሁኔታውን እንግዲህ ይህንን ሰምተው ምላሽ ማግኘት አለብን። ከዚህ በኋላ እንግዲህ እንደ አባል ለሌሎችም አባላት ንገሩ። በተቻለ መጠን ትራንስፓረንሲ ያስፈልገዋል ለምንጠይቀው ጥያቄ። እንደዚህ ደግሞ ረሽ ሆኖ የሚወሰኑ ውሳኔዎችን ሁል ጊዜ ከመጠየቅ ወደ ኋላ ማለት የለብንም። ከዚህም ልምድ ተነስተን ማለት ነው። እንደ ወንድም ማሳሰብ ፈልገው ሌላ መናገር የሚፈልግ ሰው አለ? አዎ እኔ ጋር ነው። እሺ ኮሎኔል ጋር ቀጥሉ። እግዚአብሔር ይስጥልኝ። እንደው ባጭሩ ለመግለጽ የምፈልገው አንድ መተዳደሪያ ደንብ ሲወጣ የሚያቀራርብ የሚያፋቅር በህብረት ሊያኖር የሚያስችል ደንብ ነው መውጣት ያለበት እና አሁን ግን እንደማየው አባላት አሉን ያዘጋጀናቸው የሚል በዚህ ደግሞ ለማጽደቅ ነው የፈለጉት። ከጸደቀላቸው ግን ተመልሰን እዚህ ችግር ውስጥ እንደምንገባ ነው የሚታየው። ምክንያቱም ሌላ ባለ ጊዜ ደግሞ ይመጣና እነሱ ዛሬ የካቡትን ያፈርሳሉ። ስለዚህ ቤተክርስቲያኑ በቂምና በጥላቻ ነው አስረክበው መሄድ የሚፈልጉት። ለልጆቻችን ቤተክርስቲያን እናስረክባለን ይላሉ፣ ግን የሚያስረክቡት ክፋትን፣ ጥላቻን፣ ቂምን አስረክበው ለመሄድ ነው የሚፈልጉት እና ይሄ በደንብ መታወቅ አለበት። መተዳደሪያ ደንብ መጀመሪያ በግሩፕ ቢቻል እያንዳንዱ ተወያይቶ እንደገና ያንን አንድ ላይ ሰብስቦ ዲቤት ተደርጎ ነው መውጣት ያለበት። አሁን የተወሰኑ አንቀጾችን አውጥተው ነው የስ ኦር ኖ ብለው ለማስመረጥ የፈለጉ። ከ31 ምናምን ውስጥ አንድ 10 የሚሆኑትን አወጡ። 20 ምንድን ነው 20 አይጸድቅም ማለት ነው ወይስ እንደው ምን አይነት አስተሳሰብ ነው ያለው? ባይለውም በሙሉ ባይሆን አቅርቦ ይጽደቅ ይባላል እንጂ የተወሰኑ አንቀጾች አውጥቶ ይሄንን ካጸደቃችሁ ሌላውም አብሮ ይጸድቃል እንደማለት። ወደ ዝርዝሩ ወደ ውስጥ ከተገባ ብዙ ስህተቶች አሉ። ለምሳሌ የቤተክርስቲያኑ አስተዳዳሪ የቦርድ ሊቀመንበር ይሆናል ይላል። ለምንድን ነው? በቃለ ዓዋዲው መሰረት ነው የሚሉት። ሲያመቻቸው ቃለ ዓዋዲውን ይጠቀማሉ፣ የማያመቻቸው ከሆነ ደግሞ ቃለ ዓዋዲ አይጠቀሙም። ለምሳሌ ለአስተዳዳሪው ቃለ ዓዋዲው ስለሚለን የቦርድ የሰበካ ጉባኤ ሰብሳቢ ይሁን ብለዋል። ፋይን፣ ሰብሳቢው ሊቀመንበር ማነው ቤተክርስቲያኑ አስተዳዳሪ የቦርዱ ሊቀመንበር ከሆነ ተጠሪነቱ ለሀገረ ስብከቱ መሆን አለበት። እንደ ሀገር ቤቱ ይልካሉ። ወደዛ ደግሞ ሄዱና ሰንበት ትምህርት ቤት ጋር ሲሄዱ እድሜው 34 ነው ዘበሉ። እዛ ጋር ቃለ ዓዋዲን አይጠቅሱም። እና እንደዚህ አይነት የተምታታ ነገር ነው ያቀረቡትና ወደፊት ያው በዲቴይል አንቀጾች የቱ ስህተት አለው የቱ የለውም በሚለው እንነጋገራለን። አሁን ግን ለማስተላለፍ የፈለኩት መልዕክት ይሄ ነገር ጥሩ አይደለም። እዛው የጥላቻ የጭቅጭቅ መድረክ ነው የሚፈጠረው እና እንዳይተሳሰላቸው አሁን ቦርድ አባል የሚሆኑ ሰዎች ችግር ተረክበው ነው ሊሰሩ የሚችሉት ብዬ መልዕክት ለማስተላለፍ ነው። እሺ ኮሎኔል እግዚአብሔር ይስጥልን። አዎ አሁን ምናልባት እናንተም ባስገባችሁት የክስ መደብ ላይ እንዳየሁትኝ ስለ ባንክ አካውንት የሚያነሳ ጥያቄዎች አሉ እንደ ችግር የተገለጹና እነሱ ችግሮች አሁን ከዚህ ከቃለ ዓዋዲው ከሚጠቀስበት ጋር አንደኛው ነው ብዬ ነው እኔ እንደውም አስበው። በቃለ ዓዋዲው
ከአንድ የቤተ ክርስቲያን አካውንት ውጪ ሌላ አካውንት እንዲከፈት አይፈቅድም። አሁን ያለውን ባይሎ እንኳን አይፈቅድም። ለነገሩ ግን እዚህኛው ላይ አንዱ ቦታ ሊጠቀስ ይችላል። ግን ይሄን ችግር እንደ መፍትሄ ተደርጎ ከዚህ በኋላ ሰንበት ትምህርት ቤት ክፍያውና አካውንቱ ይዘጋል የሚል በዚህ መተዳደሪያ አዲስ መተዳደሪያ ደንብ ላይ አታዩ። ፍርድ ቤት ግን ያስኬደው አንዱ ጉዳይ እሱ ነው ካልተሳሳትኩን ኮሎኔል ኃይሌ አቶ ኃይሌ እና እንደ መፍትሄ እንግዲህ መጀመሪያ የጠቀስኩላችሁ ይሄ ነው። ችግሮች አሉ፣ በዚህ አዲስ ባይሎ ችግሮች እንፈታለን ተብሎ ፍርድ ቤት የተሄደበት ጉዳይ ቃለ ዓዋዲ ሪፈር የሚያደርጉ ጥያቄዎች ናቸው። ግን እንደገና ቃለ ዓዋዲ እናከብራለን ይባላል። ይሄ ግን ቃለ ዓዋዲውን እንኳን ራሳቸው አይተው አይወስኑትም። ሌላ ደግሞ አንድ የሚያጮህ ነገር ያየሁትኝ ከዚህ ከአዲሱ ላይ ስለ ትርጉም ጉዳይ ያነሳል። የሚያጋጭ የትርጉም ጉዳይ ካለው በዚህ በአማርኛው መተዳደሪያ ደንብ እና በዋሽንግተን ዲሲ ሕግ ይፈታል ይላል። እንግሊዘኛውን አይፈልግም እና በአማርኛው ያለውን ትርጉም ነው። ስለዚህ አማርኛ መሰንጠቅ ስለሚቻል አማርኛውን ፕሪፈር አደረገ ይሄ ባይሎ። እንግሊዘኛውን እንኳን አይልም እና በዋሽንግተን ዲሲም ላይ የሆነ ሉፖል የታየ አለ ማለት ነው። ያንን ሌላ አድቫንቴጅ የሚሰጥ እንጂ እንግሊዘኛው ቃል በቃል ሪፈር ተደርጎ በሱ እንመራለን የሚልን አሜሪካ ቁጭ ብለን በአማርኛ ህግ እንዲከበርልን እንጠይቃለን። የትኛው ጀጅ እሱን አንብቦት እንደሚወስንልን አላውቅም። ያ ማለት ምናልባት እንዲሁም ሌላ ደጋፊ ነገር በከሰሳችሁት ክስ ላይ ጀጁ በኃይል የቤተ ክርስቲያን ጉዳይ ችግር ስላለው ማየት ስለማይፈልጉ እንዳያየው የጠየቁበት እንትን አንብቤያለሁኝ እና ያ ማለት በአማርኛ ብቻ ካስገደዱ ወደፊት ጀጆች የቤተ ክርስቲያናችንን ጉዳይ እንግሊዘኛውን ባይሉ እንዳታዩ የሚል ሁሉ አንድምታ ነው የሚሰጣቸው ይሄ። ስለዚህ እንግሊዘኛውን አናይም፣ የዋሽንግተን ዲሲን ብቻ ነው የምናየው። ስለዚህ በእንግሊዘኛ የተተረጎመ የቤተ ክርስቲያን ባይሎ አናይም። ምክንያቱም ደንባችሁ ላይ የእንግሊዘኛውን አይልም፣ የአማርኛው ነው። በአማርኛው ላይ ተስማምታችሁ ካልመጣችሁ የዋሽንግተን ዲሲን ብቻ ነው የምናየው እንጂ ሌላ የእንግሊዘኛው መተዳደሪያ ደንባችሁን በሙሉ በእንግሊዘኛ ተተርጉሞ አናየውም የሚል እንድምታ ያለው ነው። ቢኬርፉል፣ ይሄ ዴንጀረስ ነው። በቃ ዋና እግዚአብሔር ይስጥልኝ። ሌላ ሰው መናገር የሚፈልግ? አንድ 25 ደቂቃ አለን። እኔ አንድ ምጨምር ፈቀድልኝ። እሺ አይተዋል። ይቀጥል። አሁን ችግሩን ነው የተወያየ ነው። የሚቀጥለው እንዴት ነው ወደፊት የምንራመደው? ይህን ቤተክርስቲያን ለማዳን ይሄ ባይሎ የሚቀጥለው እሑድ እንዳይጸድቅ ምን አይነት ስትራቴጂ እና ታክቲክ ተከትለን ማስቆም እንችላለን? አትሊስት ድሌ አድርገን ህዝቡ እንዲወያይበት የምናደርግበት መንገድ ምንድን ነው በሚለው ላይ ብንወያይ ጥሩ ይመስለኛል። ጥሩ ሀሳብ ነው። በሱም ዙሪያ ላይ እንግዲህ አስተያየታችሁን መስጠት ትችላላችሁ። ሁላችንም በአቅማችን ማድረግ የምንችለው ምንድን ነው? ምን ይታያችኋል? ያለን እንግዲህ ጥቂት ሳምንታቶች ናቸው። ይሄ ነገር ወደ ለውጥ ሊመጣ ነው። ባይ ዘ ዌይ ሌላው ደግሞ የሚገቡ አባላቶች በመልክ ስለማንተዋወቅ አሁን የሚጸድቀው ነገር እነማን እንደሚያጸድቁት እንኳን ትክክለኛ መረጃ የለንም። በስም ነው። በስንት ሰዓት መጥተው ቮት እንደሚያደርጉ ሁሉ ላይታወቅ ይችላል። ይሄ ሁሉ ባለበት ሁኔታ ነው አሁን የተዘጋጀን ባይሎ ልናጸድቅ ሳምንት የቀረን ቮት ለማድረግ እና እሱንም አሳሳቢነቱን ከግንዛቤ ውስጥ እንድትከቱት ነው። እሺ ስህን መናገር ትችላለሽ። ሰላም እንደምን አመሻችሁ። ይቅርታ መንገድ ላይ ነኝ። እሺ ይህን ነገር በአስቸኳይ ለማስቆም በህግ አይቻልም? ምን ማድረግ እንችላለን በህግ በኩል?
እሺ ምናልባት አቶ ኃይሌ የበለጠውን ነገር እንትን ልትል ትችላለህ። የተወሰነ ነገር እኔ ያየሁትኝ ያው የህግ መንገዶች ሊኖሩ ይችላሉ፣ ግን ያው የግድ ኦፊሻል የሆነ ጥያቄ ለእነሱ ማስገባት አለብን። እነሱም ሲናገሩ እንደሰማሁትኝ ከአውደ ምሕረት ላይ ጥያቄ ቀርቦልን መልስ ሳንሰጥ መከሰስ የለብንም የሚል ነገር የዛሬ 2 ሳምንት ነው 3 ሳምንት ላይ በነበረው አናውንስመንታቸው ለመረዳት ችያለሁ። እና የግድ ጥያቄያችንን ማስገባት አለብን። ይሄንን ነገር መልስ ሰጥተው በአጽንኦት እንዲያስቡበት ማለት ነው ያለው። እንደዛ ይመስለኛል። የተለየ ሀሳብ ያለው ሰው ድጋፍ ሀሳቡን መጨመር ይችላል። በተጨማሪ አሁን አስደሳች ባለው ላይ መጀመሪያ ኮሜንቶቻችንን እንዳልነው አስቸኳይ እናስገባ። ጠበቆቹ ጋር ተነጋግረን ነበረ። እነሱ ጠበቆቹ ኮርት ሄደው ኮርቱን ኖቲፋይ ሊያደርጉ ይችላሉ። ይሄ የቤተ ክርስቲያንን የወደፊት አካሄድ በጠቅላላ ሊቀይር ስለሚችል በጣም አጣዳፊ ነው ብሎ ለኮርቱ ሊያስገቡ እየተዘጋጁ ነው። ሌላው ማስቆም ካልቻልንና ዝም ብሎ ይህንን ሾቭ ካረጉብን በሚቀጥለው ሳምንት በቂ ተቃውሞ ካለ በቂ ተቃውሞ አፊዳቪት አስፈርመን ሪቨርስ እንዲደረግ ማድረግ ይቻላል ብለውናል። እና ሁለት አማራጭ ሳይሆን በፊት በተቻለ መጠን ሁላችንም ግር ብለን ተረባርበን ኮሜንት አስገብተን እሑድ ሲመጣ አፕሩቭ እንዳይደረግ ቃላችንን ለመስጠት እንሞክር። እንደምታዩት በጣም ተዘጋጅተው ማማ እንደሚናገር ሊስት ይዞ አቶ አስተራይ ሊስት ይዞ አቶ ሲሳይ ማይክሮፎን ይዞ ነው ለገለስት እንደ ዋይት ሃውስ ፕሬስ ኮንፈረንስ ያደረጉት። እና ፌር የሆነ እንትን እናገኛለን የሚል ናይቪቴ የለኝም። ግን እንቃወም፣ አልተመለሰም ኮሜንታችን ብለን ሌትስ ቮይስ አወር ኦፒኒየን። እሱም አይሆንም ብለው ባለፈው 3 ወር የመዘገቧቸውን 300 ምናምን ሰዎች ሆ ብለው በማብ ሊያስወስኑት ይችላል። ያለፈው ሰው እንትን እንዳስደረጉት እሱ ደግሞ ከሆነ ያለና ሁለተኛ አማራጭ በደንብ በቂ ሰው መዝግበን አፊዳቪት ይዘን እንደሱ ሪቨርስ ማድረግ እንችላለን። ሌላ አማራጫችን ነው። እሺ ሌላ አስደሰት ልጋችሁ ነው። ባለፈው ሳምንት አይታችሁ ከሆነ ሲሳይ ሲጠይቅ አባል የሆናችሁ ነው የሚለው አይደለም እንዴ? 1500 አባል አለ። ግን የአባልነት ግዴታችሁን የተወጣችሁ ናችሁ ብሎ አልጠየቀም። አጠያይቆ ገባችሁ ምለው። አሁን ለምሳሌ ያህል እኔ ብትጠይቁኝ ማን ከ2010 ያኔ ከክሱ በኋላ ማለት ነው መቼ እንደሆነ አላስታውሰውም፣ ማን ያን ጊዜ ጀምሮ ይከፍል እንደነበር የአባላቱን ቁጥር አውቀዋለሁ ነው የምላችሁ። ያን ቀን ስብሰባ ላይ በአብዛኛው አባል ያልሆኑ ሰዎች ናቸው የነበሩት። ከልምድ እንደማውቀውም እነዚህ ተጠርተው የሚመጡ ሰዎች ከ3 ወር በኋላ መክፈል አይችሉም። ምክንያቱም ሌላ አጥቢያ ቤተክርስቲያን አላቸው፣ አይመጡም። አሁን ምንድነው አጣድፈው ሊያደርጉ ይችላሉ፣ ኦኬ ሊያደርጉ ይችላሉ። ቢያንስ መጠየቅ ያለብን ነገር ቢኖር ምንድነው የምንገባው ሰዎች ወደ ለማጥበቅም ይሆን ለመቃወም የአባልነት እንትናችን ስማችን ግዴታችን የተወጣን ልክ እንደ ምርጫው ጊዜ የሚሆንበት መንገድ መካኒዝም ብንጠቀምም ይቻላል ብዬ አምናለሁ። በዛ መልክ አመጣ ነው። እዛ ቁጭ ብለው እኮ ምሳ ቁጭ ብለው የሚበሉት ሁሉ እኮ አባል አይደለም። ግን ከሁሉ በፊት ገብቶ የሚያንጨበጭቡትና ምናምን እነሱ ናቸው። እና እዛ ላይ በምን መንገድ እንደምናደርግ በጽሁፍም ይሁን በምን ለምሳሌ በግሌ አወራቸዋለሁ ነው ሁለቱም ሰዎች ይልኛል። እና ደግሞ አሁንም በዓል እየሆነ ስለሚመጣ ኮረምም ላይ ሞላላቸው ስለሚችል ወደኋላ 1-2 ሳምንት ሊጎተት ከቻለም ለምዕመናኑ የምናስረዳበት ጊዜ ይኖራል። እዛ ላይ ስራ መስራት ነው የሚለው ነው።
ጥሩ መልካም። የሱ ነው እንግዲህ አሁን አቶ ንጋቱ የገለጸው ነገር አሳሳቢ ነው። ሌሎች ሰዎች እየመጡ በትክክል እንደዚህ አይነት እንቅስቃሴ ካለ ምናልባት አባላት በፎቶግራፍ የሚታዩበትን መድረክ እንዲያዘጋጁ መጠየቅ ይኖርብናል ራሳቸው አስተዳደሩ። ምክንያቱም እያንዳንዱ አባል ማንነቱን አትሊስት መታወቅ አለበት እና እሱንም ምናልባት ከምንጠይቃቸው ጥያቄዎች እንደ አባል ለአስተዳደሩ እሱን ማድረግ ይኖርብን ይሆናል። አመሰግናለሁ። መናገር እችላለሁ እኔ? እሺ ትዕግስት እሺ እዚሁ አሁን በተናገረው ላይ ንጋቱ በተናገረው ላይ ነው። አሁን በተለይ በቀደም የገቡት የነበሩ ከዚህ በፊትም እንደዚሁ ያኔ በእንትን ጊዜም ስንበተን በኮቪድ ጊዜም ስንበተን እንዲሁ ሲጨቃጨቅ ነበር። እኔ በር ላይ ሆኜ ሜምበር የሆነ ሰው ብቻ እንዲገባ ማድረግ አለባቸው። ማን ነው ሜምበር? አይተሻል አሁን አይተሻል እያለ ይጨቃጨቀኝ ነበረ ዳንኤል። አሁንም በቀደምም ሲገቡ ልክ እኔ ስገባ ነው የተናገርኩት እና አሁን ያ ራሱ ቮት ሲያደርጉ 9 ብቻ ሆናችሁ ብሎ ለመፎከር እነኛ ሁላስ ሜምበሮች ናቸው ወይ? አንድን ሰው ዝም ብለህ በግሬታ አስገብተህ ካርዳቸው ሳይታይ ቁጥራቸው ሳይታይ እጅ በማውጣት ብቻ ማን እንዳወጣ ሊቆጠር አይችልም። ይህንን ራሱ መታሰብ ያለበት ነው። ከአሁን በኋላ ስብሰባ ከተባለ በር ላይ ሜምበር የሆነ ሰው ካርዱን የሚያዘ ወይም ደግሞ ስር ዝርዝር ተቀምጦ በቁጥር ኪችኑ ተዘግቶ በኪችንም ያስገቡ ነበረ አለሁኝ እና ያ ሁላ መደረግ እና እኔ እንዴት አይነት እንደሚደረግ አላውቅም። ብቻ እሱ ራሱ ትልቅ አፌክት ያደርጋል ብዬ አስባለሁ። አመሰግናለሁ። በትክክል ቁጥጥር በጣም ያስፈልጋል። እሺ ማን ልበል? ማን ነው? ያው ማሜ ነኝ እኔ። ይቅርታ ትንሽ ጉሮሬን በአለርጂ ምክንያት ስለያዘኝ ብዙ ስለማይሰማ ነው። ቅድም ለመግባት አስቤ ነበር። አምሹር ሁላችሁም እንዴት ዋላችሁ? ታውቁኛላችሁ። ይህንን እድል ስለሰጣችሁኝም አመሰግናለሁ። በእውነት በቤተ ክርስቲያናችን ውስጥ ባለው በሚደረገው ውስጥ ከማየው አንዱ የአድላዊ ነው። እኔ ተመርጬ ስገባ በህዝብ ነው የገባሁት እና ሳገለግልም እግዚአብሔርን መሀላ ይዤ ገብቼ እንዳገለግል ነው እና መክሊቴን የማተርፍበት ነው እንጂ መክሊቴን እንድቀብር ብዬ የገባሁበት አይደለም። ከገባውና ኃላፊነት ከወሰድኩ እና ከማየው ውስጡን ከማየው እኔ የማንም የአድሎና የግሩፕ የመፍጠር ሳይሆን ስተትን በሚመለከት ስተትን ስተት እውነትን እውነት በሚባልበት መስመር ውስጥ ነው ያለ ነው። እኔ ተናግሬ ህሊናዬን መጀመሪያ እግዚአብሔርን ነው የምፈራው። ሁለተኛ ህሊናዬ ራሱ አያስተኛኝም እና በዚህም ነው ከዚህ በፊት ሰምታችሁም ይሆናል ሞከርኩ ብዙ ጊዜ ስብሰባ ውስጥ ሁሉ ከምናገረው ውስጥ ሁሉ አንዱ በልዩነት ከሚያዝልኝ አንዱ ነው እኔ ነኝ እና ሌሎች ወንድሞቼም ነበሩ። በዚህ ምክንያት አንችልም ብለው የወጡ ናቸው። እኔ ግን መውጣት አልቻልኩም። ምክንያቱም ከተሰጠኝ ኃላፊነትና የህዝብም ኃላፊነት ቀላል አይደለም። በተለይ የቤተክርስቲያንና ይህንን ለትውልድ ለልጆች በንጹህ ለልጆች የምናስተርፍበት ቤተክርስቲያን የምናስረክፈው ቤተክርስቲያን ነው እና ቦርዱ በሚሰራው ስራ ውስጥ አሁንም ለእናንተም ሆነ ውጭም ሆነ ለመናገር ምንም ወደኋላ የምደግመው ነኝ። አይታችሁኝ እንደሆነ ያለፈው ስብሰባ ሁሉ በሚደረግበት እጄን ጠይቄ ነበረ። እጅ እስክነፈግ ድረስ የማየው ቅድም እዚህ ውስጥ ኃይሌ ገልጾታል። በድምፅ የተወሰኑ ሰዎች ናቸው የሚሰጠው። ያንን ለሚፈለገው ሰው 3 ደቂቃ ለማይፈለገው ሰው ደግሞ ቶሎ አስጨርስ የሚባል ያንን ማየት ስላልቻልኩ ነው። ህሊናዬ ስለከለከለኝ እግዚአብሔርም ያንን እያየሁኝ ዝም ብል ራሱ በእግዚአብሔር የተሰጠኝን ኃላፊነት እግዚአብሔርን የማስቀይም ስለሚመስለኝ ለእውነት መቆም ከሁሉም በላይ ያቆማል ብዬ ነው ማምነው እና በዛ ሰዓት ነው እጅ የተከለከልኩት እና አሁንም ይሄንን ስብሰባ ሲደረግ ትላንትና ልነግራችሁ የምፈልገው ወደፊትም የሚወጣ ነው። ስብሰባ በምንጠራበት ጊዜ ውስጡ ትንሽ ነን፣ 9 ነን አሁን ያለን። ከ9ኛችን ውስጥ እንግዲህ 4 ነው የምናረገው ለህዝብ ተወካዮች የምንሰጠው
ከዛ ውስጥ ግን ለመናገርም አንድ ውሳኔ ለማስወሰን በቮት ስለሚባል የበለጠውን የሚወስዱት ቮት እነሱ ናቸው። ይሄንንም አሁን መታገል የምፈልገው ይሄንን ስህተት ደግመን እንዲህ አይነት አሁን መርጠን እንዲህ አይነት በቮት እየተደረገ ለግል ጥቅም ለራስ ጥቅም የሚደረግ ከሆነ ቤተክርስቲያንን አይደለም የምናገለግለው። ይሄ የግል ጥቅም የፖለቲካ አይነት ጥቅም ነው የምንሄደው። እግዚአብሔርን የምናገለግል ከሆነ ግን የእያንዳንዳችን ኃላፊነት እኔ ትብስ አንተ ትብስ እየተባለ የሚሰራበት መሆን አለበት እና ምርጫም ሲመረጥ አሁን ይሄ ቮት እንዳይመጣ ነው እኔ ያሳለፍኩት ችግር ለሚመጡት ለኔም ሆነ ወንድሞች እህቶች ገብተው ለሚሰሩት ይሄን አይነት ችግር እንዳይፈጠር ህዝብን የመከፋፈል ያድመኝነት እኔ በእውነት ቤተክርስቲያን ውስጥ ባልገባ ነው ኖሮ ነው ያልኩት። ምክንያቱም ቤተክርስቲያን እንዲህ አይነት ስራ የምታራምድ ከሆነ ለወደፊቱ የሚያሰጋ ሁኔታ ነው። ቤተክርስቲያን ሳይሆን ሌላ ጥቅምና የምናራምድ ሰዎች ነን ማለት ነው። አሁንም ቢሆን እዚህ ውስጥ ያላችሁ ሰዎች ጊዜ አልወስድም። በተቻለ መጠን አንድነት ተፈጥሮ ከዛም ከዚህም ግሩፕ ሳይባል ስለ እውነት ስለ ቤተክርስቲያን ስለ ትክክለኛው መንገድ መናገር የምትችሉ ከሆነ ሰውን ሳይሆን እግዚአብሔርን እየፈራን እግዚአብሔርን እናስደስተው የሚባል ነገር መጀመር ስራ መሰራት አለበት። እንደዚህ ብዬ በምናገርበት ሰዓት እንድታውቁት የምፈልገው የተከሳሽ ግሩፕ ተብዬ አይሰጠኝም እድል። ምክንያቱም እውነቱ ታፍኖ ስለሚቀመጥ እና አልጠራም። ቴክስት ሁሉ በሚላክበት የዙም ግቢ ተብዬ ትላንትና ይሄን ሲወስኑ ዙምን የለኝም፣ ግን ለማስመሰል ግን ፕሊስ ጆይን የሚላል ምን ሊንክ ውስጥ ገብቼ ነው ማረገው? ለምን ይሄ የተከሳሽ ግሩፕ አንድ የሰበካ ጉባኤ ከገባ የሁሉም እኩል መሆን አለበት። የተበደለውንም ያልተበደለውንም እኩል አድርጎ በትክክል የመናገር መብት መኖር አለበት እና አስረዘምኩ፣ ይቅርታ። ለወደፊቱ ጥሩ ነው እንዲህ አይነት ፕሮግራም ቢጀመር። ይሄ እንግዲህ አስደሳች እግዚአብሔር ይስጥ። ይሄንን ሰበካ ጉባኤ አስተዳደሩ ይሄን ነበር መፍቀድ የነበረበት። ምክንያቱም ህዝቡን እያገናኘ እያነጋገረ ምን ይሻላል ለቤተክርስቲያን የሚል ሰው ነው ያጣ ነው። አስደሳች። በዚህ አጋጣሚ በእውነት እግዚአብሔርን እናመሰግናለን እንዳንተ አይነትም ሰው ስለ ወንድሞች እህቶች። ስለዚህ ንቁ፣ ቤተክርስቲያናችሁን ጠብቁ፣ እውነትን ለመናገር ሞክሩ፣ አትፍሩ። እውነት መጨረሻ ድረስ ያሸንፋል። እግዚአብሔር ይስጥልኝ። አመሰግናለሁ። ጉሮሬን ትንሽ ስላመመኝ ነው። አመሰግናለሁ። ምናልባት ማሜ በዚህ ጉዳይ ላይ አንድ ቀደም ብሎ የተጠየቀ ጥያቄ ነበረ። ቃለ ጉባኤ ፈርመሽ ታውቂያለሽ? ውሳኔ ስትወስኑ የምትፈርሙት ቃለ ጉባኤ አለ መጨረሻ ላይ ለአባላት አናውንስመንት ሲደረግ? ይሄ የለም። ቃለ ጉባኤ ስንገባ ጀምሮ አንዱ ከድክመት ካስተዳደር ድክመቱ አንዱ ቃለ ጉባኤ አለመያዙ ነው። ስለዚህ ፈርመሽ ታውቂያለሽ ቃለ ጉባኤ? ብንፈርም እኔ ቤት ስንገዛ የፈረምንበት አለ። የመጀመሪያ ላይ ነው የፈረም። ከዛ ወዲህ ግን ምንም ፍርማ የለም። ፈርሙ ይሉናል። አይሰማም? እሺ፣ ፈርሙ ይሉናል። እኔም ብቻ ሳይሆን ወንድሞቼም አሉ ሪዛይን ያደረጉት ከመሰከሩ እምቢ ብለን የምንወጣበት አለ የማንስማማበት ላይ እንጂ አንደኛው ትልቁ የሰበካ ጉባኤ ጉድለቱ ቃለ ጉባኤ አለመያዙ። ይርስጥልን። እንግዲህ እሱ ትልቁ ኢሹ ነው። ይሄ ጠቅላላ አባል ማወቅ አለበት። ስለዚህ ውሳኔዎች በትክክለኛው ጸድቀው አይደለም ለአባላት የሚመጡት ማለት ነው። ኃላፊነትን የሚወስደው አካል የትኛው የሰበካ ጉባኤ አባል እንደሆነ ለማወቅ የማንችልበት ሁኔታ አለ ማለት ነው። ስለዚህ ይህንን ሁሉ አያይዘን ማስገባት ይኖርብናል። የቀረን 9 ደቂቃ ነው። ይሄንን እንድታውቁት የምፈልገው ይሄ ውይይት ከነገም ጀምሮ ይቀጥላል። 9 PM ኤቭሪ ዴይ ይኖረናል። ስለዚህ ለሁሉም በትኑ። ይሄ ዩቲዩብ ላይ ይወጣል። ሼር ሊንክ እልከዋለሁኝ ለሁሉም አባል ቦርዱንም ጨምሮ። እንግዲህ ቦርዱም አባል ዛሬ ገብታልናለች። ስለዚህ ሌሎቹም እንዲያውቁት እንድታስተላልፉ ጠይቃለሁኝ። ከተወሰነ ሰዓት በኋላ እሱ ይመጣል።
ነው ማን ነው ኦኬ እናገር ይችላል። ጤና ይስጥልኝ። ድምጼ ይሰማችኋል? አዎ ይሰማል። እሺ አመሰግናለሁ። መምህር ዘላለም ነኝ። ያላችሁት ሁላችሁ ሰላም እግዚአብሔር ይብዛላችሁ። እንግዲህ ያው ይሄ የተሰበሰበው ወይም ደግሞ ይህን ድምፅ የምትሰሙኝ ሁላችሁ የቤተክርስቲያናችሁን ሁኔታ አስባችሁ እንደሆነ ይገባኛል። መቼም በዚህ ጊዜ አገር በብዙ ሁኔታ እየታመሰች ባለችበት ሁኔታ ወገኖቻችን እያለቁ እየወደቁ ባለበት ሁኔታ በዚህ ጊዜ ላይ እንዲህ አይነት ሁኔታ ውስጥ መግባታችን በጣም እንደ አንድ መንፈሳዊ አገልጋይ እጅግ የማዝንበት ሁኔታ ነው። ወደ ጉዳዩ ስገባ ያው የወጣውን መተዳደሪያ ደንብ በግሌ አንብቤዋለሁ። እንደ አንድ የቤተክርስቲያን አገልጋይ እንደ አንድ የቤተክርስቲያን ተቀጣሪ አገልጋይ በሁለት ጎን ተመልክቼዋለሁ። እንዲሁ ዝም ብሎ እንደ አንድ ምዕመን ብዬ ራሴን እንደ ምዕመን አድርጌ ምዕመኑ በዚህ መተዳደሪያ ደንብ ምንድን ነው የሚያገኘው? የሚያጣውስ ምንድን ነው? እንደ አንድ የቤተክርስቲያኑ አገልጋይ ደግሞ ይሄ ህግ የሚገዛኝ ተቀጣሪ ነኝና በዚህ መተዳደሪያ ደንብ ደግሞ ምንድን ነው ብዬ ደግሞ ራሴን ደግሞ እንደ አንድ ተቀጣሪ አድርጌ አይቼዋለሁ። እንግዲህ አንድ እውነታ አለ። ቤተክርስቲያናችን የማይናጋና ያና ይሄ የማይባል መሰረት ያላት ቤተክርስቲያን ናት። አገር ቤት የምንጠቀምበት መተዳደሪያ ወይም ደግሞ ቃለ ዓዋዲ የምንለው አለ። ቃለ ዓዋዲው ከጠቅላይ ቤተ ክህነት ይጀምርና እስከ ወረዳ ታች ድረስ ይወርዳል። ሰንሰለት አለው፣ እዝ አለው። እዚህ ሀገረ ስብከት ይባላል በየቦታው ማለት በየስቴቱ። እውነት ለመናገር ሀገረ ስብከቱ ጥርስ የሌለው አንበሳ ማለት ነው። ሀገር ቤት አይታችሁ ከሆነ አንዳንድ ዝም ብሎ ሰው ባለፈ ቁጥር የሚጮህ ውሻ፣ የማይናከስ ውሻ፣ ልክ እንደዛ ምንም ማድረግ የማይችል ነው። እኔ አሁን በዲሲና አካባቢው ሀገረ ስብከት የዲሲ ወረዳ ቤተ ክህነት የስብከተ ወንጌል ኃላፊ ነኝ። በሀገረ ስብከቱ መዋቅር ውስጥ አገለግላለሁ። እውነት ለመናገር ብፁዕ አቡነ ፋኑኤል የሚባርኳቸውን ቤተክርስቲያናቶች እንኳን ምንም አይነት ኦቶሪቲ የማዘዝ ስልጣን የላቸውም። ይህንን ማወቅ አለባችሁ። ሁሉም የየራሱን እንደ ሱቅ ከፍቶ እንዲያው አንገት ማስገቢያውን ካቋቋመ በኋላ ሀገረ ስብከቱ የሚያዘውን የመጀመሪያ ጎጆ መውጫ መመሪያ ይከተልና ለአንድ ዓመትም ለሁለት ዓመትም የአባልነት የቤተክርስቲያን የሚጠየቀውን ክፍያ ማለትም ለሀገረ ስብከቱ የሚከፈለውን ሌሎች የተዘረዘሩትን መዋቅሮች ውስጥ የተካተቱትን ነገሮች ይከፍሉና ከዛ በኋላ ዞር ብሎ ለሀገረ ስብከቱ አይታዘዝም። አሁን ቅድም ኮሎኔል አንስተውታል። የቤተክርስቲያናችን ውስጥ የቤተክርስቲያኑ አስተዳዳሪ ካህኑ ነው። ምንም ይሄ አንድና ሁለት የማይባል ማያከራክር ጉዳይ ነው። አሁን ወደኛ ስንመጣ ወደ ደብረ ምሕረት ስንመጣ ይሄ ባይሎ የቤተክርስቲያኑ አስተዳዳሪ በሚለው ጉዳይ ላይ ማለት ነው ክሊል ለማድረግ የቤተክርስቲያኑ አስተዳዳሪ ካህኑ ነው የሚለው ከቃለ ዓዋዲ ምንም የወጣ ጉዳይ የለም። ትክክል ነው። ግን ለዚህ የቤተክርስቲያኑ አስተዳዳሪ አለቃው ማን ነው? ምክንያቱም ገና ሲገባ ሀገረ ስብከቱ በውስጥ ጣልቃ አይገባም ብሎ ዘግቶታል። በደብረ ምሕረት ቅዱስ ሚካኤል ጉዳይ ሀገረ ስብከቱ ምንም አያገባውም ብሏል። ስለዚህ ያ ማለት ራስ የለውም ማለት ነው። በአካባቢው ላይ የሚሾሙ ጳጳስ፣ ሊቀ ጳጳስ በደብረ ምሕረት ጉዳይ ለሚከሰት ሁኔታ ምንም ራስ የለውም። በኢትዮጵያው አሁን ለምሳሌ እንበልና ሚስተር ኤክስ የቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ቢሆኑ ሚስተር ኤክስን የቤተክርስቲያኑ የሀገረ ስብከቱ ሊቀ ጳጳስ ማንሳት፣ ማዘዋወር፣ ማገድ ይችላሉ። ለምሳሌ ሚስተር ኤክስ አንድ ነገር ቀኖናዊ ችግር ቢኖር በምንድን ነው የምንዳኛቸው? ወደ ማን ነው አቤት የምንለው?
ወደ ሀገረ ስብከቱ ብንሄድ እኮ ሀገረ ስብከቱ በውስጥ በህግ ደረጃ ከሄድን እንዳይገባብን ብሎ አጥር አበጅቷል። ስለዚህ ይሄን ነው ማወቅ ያለባችሁ። አሁን ፐርሰናል የአባቶች ጋር ችግር አይደለም፣ አባ እንትና ቀሲስ እንትና ቢሆኑ የሚለው ችግር አይደለም። ግን እሺ እኔ ዘላለም የምዳኝበት ህግ ተጻፈልኝ፣ ይሄንን እንዲመራ የተቀመጠው ሰው የሚዳኝበት በምንድን ነው? መቼም 10ቱ ትእዛዛት አይሆንም መቼም፣ እሱንማ ቅርጥፍ አድርገን እየካድነው ነው። ስለዚህ እውነታውን እንዲያው እዚህ ውስጥ ያላችሁ ጥቂት ሰዎች ትታዩኛላችሁ። እግዚአብሔር ከቁጥር ጋር አይደለም። እውነቱን ለመናገር እንዲያው አንድ ሙሴን ነው ግማሽ ሚሊዮን ህዝብ እያግተለተለ ከግብፅ የወጣው። ቁም ነገሩኛ አበሻ በደቡ ነው የሚያስበው፣ በደቡ ነው የሚጮኸው። ግን እውነታውን አፍረጥርጦ ማወቅ ይገባል። ይሄ ባይሎ ቅድም ታችን አዜብ የተናገረችው አለ። እውነት ለመናገር በቃ ቀጥቅጠህ ረግጠህ ግዛው፣ ወዲህ አትበል ወደዛ አትበል የሚል ነው። ሲጀመር ፍቅር ባለበት ፍቅር ለመዘርጋት የታሰበ ለማስተሳሰር ለማዋደድ የተሰራ አይደለም። እንድንፈራራ ከቤተሰባዊነት ይልቅ እንድንጠላላ አንቀጽና ህግ እየጠቀስን እንድንፋጠጥ የሚያደርግ ጉዳይ ነው። ስለዚህ እንደ አንድ የቤተክርስቲያን ልጅነታችን አሁን ወዳጆቼ ቤተክርስቲያኒቷን የማዳን ጉዳይ ነው። ይሄ ጉዳይ ቤተክርስቲያኒቷን የማዳን እውነት ለመናገር ያ ቤት ህንፃው ገዝፎ ይታያል እንጂ ተሸርሽሮ ያለቀ ሆኗል። ቀፎ ሆኖ ንብ የሌለበት ማር የሌለበት ቤት ሆኗል ያ ቤት። ስለዚህ ቃላዋዲው ለውጭ የተዘጋጀ ቃላዋዲ አለ። ያ ቃላዋዲም እውነት ለመናገር በውጭው ራሱ ተቀባይነት የማይኖረው ለውጭ ሀገር ተብሎ በጠቅላይ ቤተ ክህነት የተደረገ ቃላዋዲ አለ። እሱን ቃላዋዲ እንኳን ብታመጡት እውነት ለመናገር እንደየስቴቱ ህጎቹ ላይ ይጣረሳል። ለዚህ ነው ተለያዩ አብያተ ክርስቲያናቶች ላይ ክስ እየተደረጉ ነው። ግን በቃላዋዲው ምንም እንትን አቅምና ጉልበት ስለሌለው በቤተክርስቲያኑ መተዳደሪያ ደንብ ነው አገሩ የሚያየው የሚያነበው የሚፈርደው። ስለዚህ አንዳንዴ ቅድም ኮረኔ እንዳሉት እነሱ ለሚፈልጉት ጉዳይ ቃላዋዲው ቤተክርስቲያን መመሪያ ይላሉ። እነሱ ደግሞ ቃላዋዲው ደግሞ ጥያቄ ለሚያመጣባቸው ጉዳይ ደግሞ ከዛ ከቃላዋዲው ደግሞ ይንሸራተታሉ። ስለዚህ ወደ ነገሮችን ስጨርሰው የኔው ድምጽ ነው የሚያስተጋባው ከኋላ ነው የሌላ ሰው ነው ሚውት አድርጌዋለሁ። እሺ ስለዚህ ትልቁ ነገር አሁን ቁም ነገሩ ያው አውደ ምሕረት ላይ የሚነገረው ነገር ትሰማላችሁ። በጣም የሚያሳዝነኝ ነገር ነው። እኔ እንደ አንድ አገልጋይ ከእግዚአብሔር ጋር አልጣላም እያልኩ እንጂ ቤተክርስቲያን እየከበደኝ ነው የምመጣው። ምክንያቱም ያ ቦታ ጨርሶ መንፈሳዊነቱን ትቷል። እውነት ለመናገር አባቶቻችን ስጋው ደግሞ የሚወርድበት ቦታ ላይ ሌላ ምንጣፍ ነው ይዘው የሚወርዱት። ሌሎች አብያተ ክርስቲያናት ብትሄዱ ሌላ ምንጣፍ ነው። ስለዚህ ያ የተረገጠበት ቦታ እንኳን እንዳይረገጥ አባቶች ያስተምራሉ። እዛው ቦታ ላይ የሚነገረው የሚደረደረውን ሁኔታ ሁላችሁም በየጊዜው የምታዩት ነገር ነው እና ትልቁ ነገር ግን ቅድመቴ ማሜ የተናገረችው ነገር አለ። እኛም ቤተክርስቲያን በካህናት ጉባኤ ላይም ስንሰበሰብ የሚደርስብን ሁኔታዎች አሉ። እኔ በግል የማያቸው ነገሮች አሉ። የምንናገረውን እውነት ከሌለ መናገር ነው ተብሎ ሁሉን ነገር ጋር ያው መቼም ሌባ ላመሉ እንደሚባለው ሁሉንም ነገር ከራሳቸው ስሜት ጋር ያገናኙታል። እውነት የያዘ ሰው ምንም ነገር አያስፈራውም፣ አያስደነግጠውም። ነገሩ ግን እነሱ የያዙትን እውነት ስለሚያውቁት የነሱ እውነት የተባለውን ነገር ስለሚያውቁት ትንሿ ነገር ታስበረግጋቸዋለች፣ ትንሿ ነገር ታስደነግጣቸዋለች። እውነት ለመናገር በበዓለ ደብረ ዘይት በዓመት አንድ የሚቀደስ ቅዳሴ ነው ባስልዮስ የሚባል ቅዳሴ፣ በደብረ ዘይት ብቻ የሚቀደስ ቅዳሴ ነው። ያ ቅዳሴ ራሱ እውነት ለመናገር በእንባ ተጀምሮ በእንባ የሚጨርስ ቅዳሴ ነው። ያን ቅዳሴ እንደ ኦሎምፒክ ሩጫ ተሯሩጦ ሌሊት ጸሎቱ ልክ ይሄ እንትን ኤክስፕረስ እንትን ላይ እንደሚሮጥ ጋላቢ ሰው እንዲሮጥ ተደርጎ ተጨርሶ የተኬደው ግን ተመልከቱ
እንዲህ አይነት ሁኔታ ውስጥ ነው። ይሄ ስታዩት እዚህ ውስጥ ያላችሁ ሰዎች ሌላ ቤተክርስቲያን መሄድ ይቻላል። ከቨርጂኒያ የምትመጡ አላችሁ። እኔ አባቴ ያገለግልበት የነበረው ስላሴ ቤተክርስቲያን ከቤቴ 12 ደቂቃ ነው። ሁላችሁም አጠገባችሁ ቤተክርስቲያን አለ። ግን እዛ ቦታ ላይ የሚመጣው ያ መልአክ በእውነት ባለውለታችንም ስለሆነ ትልቅ ዋጋ የተከፈለበት ስለሆነ ስለዚህ ይሄንን እያየነው የሚደረገውን እነሱ በስትራቴጂ ነው የሚሄዱት። ብዙ አቅደው ብዙ አስበው ተለሳልሰው ወደ ውስጥ ገብተው እንደዚህ ብሎ እንደሚመጣው አንዴ ጇ ብሎ እንደሚመጣው ዝናብ ሳይሆን እንደ አምሌ ዝናብ ጠብ እያለ መሬት እንደሚያረሰርሰው ነው አካሄዳቸው እነሱ። ይሄንን ደግሞ እንደ እባብ ብልህ እንደ ርግብ የዋሆኑ ነገሮችን መከታተል ያስፈልጋል። ከግለሰብ ጋር ግን እንዳታገናኙት። የቤተክርስቲያን ጉዳይ ነው። የቤተክርስቲያን ጉዳይ ደግሞ የሁላችንም ጉዳይ ነው። ጨርሻለሁ። እግዚአብሔር ያክብርልኝ። እሺ መምህር ግን እንኳን መኖርን አላወቅኝም ነበረ። በጸሎት ራሱ ለመክፈት አለፈው ነበር። እሺ እንግዲህ ይሄ መድረክ ለሁላችንም ጥሩ መድረክ ይመስለኛል። ምናልባት በጠቅላላ የአባላት ጉባኤ ላይ የማናገኛቸውን ጊዜያትና ሀሳቦችን በዚህ መድረክ ላይ ልንወያይበት የምንችልበትን ሁኔታ የፈጠረ ይመስለኛል። ይሄንን ደግሞ በተከታታይ ማድረግ የምንችልበት ካላችሁበት ቦታ በቀላሉ የቤተ ክርስቲያንን ጉዳይ የምንወያይበት መድረክ ይሆናል ብዬ አስባለሁኝ። በእግዚአብሔር ፈቃድ የዛሬው ሰዓታችንን በዚህ ብናበቃውና የነገ 9 ሰዓት ሰው ካለን እንደ እግዚአብሔር ፈቃድ ነገ ደግሞ በ9 ሰዓት ሌሎች ወንድሞች፣ እህቶች፣ አባቶችን ሁሉ ጨምረን ይሄንን ጉዳይ ከዚህ በኋላ የምንደብቀው ነገር የለንም። የሚደረገው ነገር ከአይምሯችን በላይ ሆኗል። ይሄንን አውቃችሁም ይሁን ሳታውቁ እየተንቀሳቀሳችሁ እየሰራችሁ ያላችሁ ወንድሞች፣ አባቶች እባካችሁ ትክክል አይደለም የሚል ቃልን አውጥተን መናገር የምንችልበትን ሂደትና አንዳችን ለአንዳችን ተማምረን በጸሎት በአንድነት የምናመሰግንበትን አጥቢያ እና ቤተክርስቲያን የበለጠ እንድንመሰርትና ለሌላውም ደግሞ አርአያ እንዲሆን ነው። እንግዲህ የጎደለን ነገር የለም። በአብዛኛው እዚህ ቤተክርስቲያን ላይ ያለው በብዙ ነገር ቀድመን ወደፊት ልንሄድ የምንችልባቸው ሁኔታዎች ያሉን፣ ነገር ግን በማይረባ ነገር እዚህ ቦታ ላይ ተገኝተናል፣ እዚህ ደረጃ ላይ ተገኝተናል። ይህንን ፈተን ደግሞ ወደፊት እንድንሄድ ነው የሁላችንም ፍላጎት እና ስለመጣችሁ በጣም አንድ ማሳሰቢያ ያለኝ ከመዝጋት በፊት አቶ አስደሳች፣ ነገና ተነገ ወዲያ ስንመጣ መፍትሄዎች ይዘን እንምጣ። ችግሩ አሁን ሁላችንም እየገባን ይመስለኛል እና ምንድን ነው ማድረግ የሚገባን? ሌሎችንም ማሳወቅ ካለብን ሌሎችንም እያሳወቅን የእሑዱን ስብሰባ እንዴት ነው ቮት ተደርጎ በሞብ እንዳይሆን የሚለውን አንዳንድ ነገሮች እንደ መፍትሄ የብልህ ሰው ከአንበሳ ስር ድር ቢያብር አንበሳ ስር ነው። ከአንድ ሰው የሁለት ሰው አይዲያ ስለሚቻል ምን እናድርግ የሚለው ላይ እያሰብንበት ብትመጣ ማሳሰቢያ ነው። አመሰግናለሁ። እሺ እግዚአብሔር ይስጥልን። ስለዚህ ይሄንን ቪዲዮ ከአንድ ሰዓት በኋላ እንደዚህ ሼር እንዲደረግ አድርጌ አቀርበዋለሁኝ። ሁላችሁም ይሄንን ሼር አድርጉት እና ያው በነገው ዕለት 9 ሰዓት ላይ ተገናኝተን ምናልባት ከዚህም አለፍ ብለን መሄድ ካስፈለገ እንደ ተሳታፊ ሁኔታ ማለፍ እንችላለን። ግን ለቀጣይ ቀናቶች የቤተ ክርስቲያኑ ችግር እስኪፈታ ድረስ ይሄ ፕላትፎርም ሬዲ ይሆናል። በተፈለገው ሰዓት ስብሰባ ማዘጋጀት እንችላለን። ብዙ ሰው የማይመቸው ከሆነ 9 ሰዓት ምናልባት ተጨማሪ ሰዓት ሁሉ ማዘጋጀት ይቻላል። ይሄ የኛ መድረክ ነው፣ የራሳችን ያዘጋጀነው ነው፣ ምንከፍልበት አይደለም፣ ተዘጋጅቷል። በነፃነት 24 ሰዓት ማውራትም ካለብን 24 ሰዓት ከፍተን ማውራት የምንችልበት መድረክ ስለሆነ ይህንን ለማሳወቅ እወዳለሁ። መምህር ኦኬ ወጣ መሰለኝ፣ በጸሎት እንዲዘጋ ልጠይቅ ነበረ። እስኪ ትንሽ እንጠብቅ ከተመለሰ። በተረፈ የመጨረሻ ቃል የሚሰጥ ሰው ከሌለ ያው ለጸሎት ራሳችንን እናዘጋጅና ካህን የሆነ ሰው አለ እዚህ፣ ዲያቆን፣ ካህን፣ መምህር በጸሎት እንዲዘጋለን። መምህር ዘላለም እንደወጣ ይቻለኝ አጋጣሚ
እሺ የለም በቃ ራሳችን እናዘጋጅና በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ስብሰባችንን አስጀምረ ከፍጻሜ አድርሰናልና እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታሳድረን ዘንድ በቤተ ክርስቲያናችን መልካሙን ቀናውን መንገድ ሁሉ ታሳይልን ዘንድ በቸርነት የተጀመረውን ነገር ለውጠ በሰላም የአንድነት ስራ ታደርግልን ዘንድ ሰላሙን ፍቅሩን በቤተ ክርስቲያናችን ታሰፍንልን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ ቸርነትህ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ሁሉ ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እደሩ። እግዚአብሔር ይስጥልን። የነገ ሰው ይበለን። 9 ሰዓት እንገናኝ። አሜን አሜን። እግዚአብሔር ይስጥልን። እሺ ባይ ባይ።